የተጣፋ ለሚለው ከቁርአን ጋር የተደገፈ መልስ የለም። ለምን እንደዚህ ያልክ ካልከኝ ብዙ ሼሆች ብዙ አስተምህሮቶች የማግኘት እድሉ ነበረኝ። አብዛኛው አንድ ከፖለቲካ ጋር ይለጥፈዋል። ማለት አሜሪካናት እስልምና እንዲስፋፋ ስለማትፈልግ ትክክለኛውን እንጂል የደበቀችው ይላል። አሁን እናንተ ወይም እንዳላችሁኝ የእናንተ አባቶች ቄሳቶች ናቸው ትሉኛላችሁ ምናምን። ባይሆን ታላቁ አሁን ከቁርአን ሳይሆን ከመጽሐፍ ቅዱሱ ጋር አያይዞት የመለሰበት ሞመንት ትክክል ነው። ስለዚህ መልስም ያለው መጽሐፍ ቅዱስ ነው። ቁርአን ግን እንጂል ለምን እንደጠፋ የሚያሳይበት ትክክለኛና በቂ መልስ የለው። ይሄ ሐቁ ነው። ለምን አሜሪካ ደብቀዋለች የሚል ሼህ መልሶልኝ ያውቃል። ጀርመን ውስጥ ይገኛል የሚል መልስ ሼክ መልሶልኝ ያውቃል። ሻሸመኔ ላይ በቱርክ በመኖርበትም ሰዓት እንዲሁ ተመልሶልኝ ያውቃል። ዛሬ ላይ ግን ታላቁ ከመጽሐፍ ቅዱስ ጋር ብቻ አገናኝቶ የመለሰው መልስ ጨርሰሃል ዳኒ፣ ደቂቃን ጨርሰሃል። መጽሐፎች ጋር በተገናኘ ቁርአን ራሱ በቂ መልስ ይሰጣል። በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ለነዚያም መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወዮላቸው፣ ለነሱም ከዚያ እጆቻቸው ከጻፉት ወዮላቸው፣ ለነሱም ከዚያ ከሚያፈሩት ኃጢአት ወዮላቸው ብሎ ያስቀምጣል። ቁጥር 75 ላይ ወደ ኋላ ስንመለስ ደግሞ ምን ይላል? አይሁዶች ከነሱ የሆኑ ጭፍሮች አለ። ሙሉ ጠቅላላ አይሁዶችን አይደለም፣ ማይዘው ሐዋርያቶችን በጠቅላላ አይሁዶች ናቸው። አይሁዶች ከነሱ የሆኑ ጭፍሮች የአላህን ቃል የሚሰሙና ቃል ሆኖ የወረደው ምንድነው? ኢንጂልና ቁርአን። ስለዚህ በአይሁዶች በኩል ቃል ሆኖ የወረደው ነገር ምንድነው? የምናገኘው ኢንጂልን ነው። ከነሱ የሆኑ ጭፍሮች አለ የአላህን ቃል የሚሰሙና ከዚያም ከተረዱት በኋላ እነርሱ እያወቁ የሚለውጡት ሲሆኑ ለእናንተ ማመናቸውን ትከጅላላችሁን ይላል። ስለዚህ ቁርአንም በቂ የሆነ ነገር አስቀምጧል። ምን ሆነ በቂ የሆነ ነገር ያስቀመጠው? እነዚህ አይሁዶች የተሰጣቸውን ቃል ከነብያቸው የሚሰሙትን ቃል በመቀየር ይጽፉ የነበሩ አካላቶች መሆናቸው። ይሄን ደግሞ ያው ወደ ክርስትና አትግቡ ስላልክ ነው። ኢምራንም ከቸርች ፋዘር ማንሳት ይቻላል። ብዙ ነገሮች ይቀየሩ እንደነበረ ቸርች ፋዘር ማለት ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የነበረ ትውልድ ነው። ባይዘው በነቢያችን ሰለላሁ ዐለይሂ ወሰለም ዘመንም ኢንጂል አልነበረም። ይሄ የታሪክ መጽሐፍ ነው ያለ። ቅድም እንዳልነው ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ። ኢምራንም እንዳለ የማቲያስ ወንጌል፣ የበርናባስ ወንጌል፣ የመግደላዊት ማርያም መበረዙን እንዴት ለሰሃቦች አስተማራቸው? መበረዙን ማለት እኮ ይኸውልህ፣ አሁን በነቢያችን ሰለላሁ ዐለይሂ ወሰለም ኢንጂል የለም ማለት እኮ የተጣራው ኢንጂል የለም ማለት ነው። ለምሳሌ ቆይ አንድ መጽሐፍ ላሳይ እስኪ ነገር ካሜራ አንዴ ታገሰኝ። ኦኬ አንተ እያወጣ ምንድነው ልልህ የፈለኩት አውጥቻለሁ። ኦኬ ይሄ የምታየው መጽሐፍ አረሂቁል መክቱም ይባላል። አረሂቁል መክቱም የሚለው መጽሐፍ እዚህ ጋር እንደምታየው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ። ይሄ የነብዩ መሐመድ የህይወት ታሪክ ነው ሰለላሁ ዐለይሂ ወሰለም። እዚህ የህይወት ታሪክ መጽሐፍ ውስጥ ከፍቼ ባሳይህ፣ ይሄው እንደውም ለከሰ ከፍት ማለት ነው። እዚህ ጋር እንደምታየው የቁርአን አንቀጾች አሉ። እነዚህ የቁርአን አንቀጾች ሱራ 17 ቁጥር 18፣ ሱራ 35 ቁጥር 34 ይሄ የቁርአን አንቀጽ ነው። ስለዚህ የቁርአን አንቀጽ በውስጡ ይዟል። ምን ይሄ መጽሐፍ የቁርአን አንቀጽን በውስጡ ይዟል። ግን ሲራ ተብሎ ነው የተቀመጠ። ይህንን መጽሐፍ ቁርአን ነው ማለት እንችላለን ዳኒ? ሲራ ምንድነው? የነብዩ መሐመድ የህይወት ታሪክ። ይህን መጽሐፍ ቁርአን ነው ማለት እንችላለን? አዎ። የቁርአን ቃል ግን አለው ውስጡ ላይ? አሁን ከፍቼ ያሳይቻለሁ 17 18 ላይ ያለው ይሄው እዚህ ጋር በከፍትላ አሁንም ታገኛለህ የቁርአን አንቀጽ ማለት ነው። ስለዚህ የቁርአን አንቀጽ በውስጡ አለው ማለት እንችላለን ዳኒ? እንችላለን እያልኩ ነው። እኔ የቁርአን አንቀጽ ስለማላውቅ አንተ አለው እያልኩ እኮ አሳየው እኮ አሁን እኮ አሳየው። ስለዚህ አለው ማለት እንችላለን። ይሄ መጽሐፍ የቁርአን አንቀጽ ቁርአን አይደለም፣
በቃ በዚህ ተስማማን። ለምን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ነው። የቁርአን አንቀጽ አለው ወይ? አዎ አለው። ይህ መጽሐፍ ከመጽሐፍ ቅዱስ ምንድነው የሚለየው ብትለኝ ጸሐፊዎቹ ይታወቃሉ። በቃ የሚለየው ያ ብቻ ነው። ሌላ የሚለየው ነገር የለም ከባይብል ማለት ነው። ታዲያ ለምንድነው ቁርአን ተበረዘ የማንለው? ለምን ከነብዩ መሐመድ የህይወት ታሪክ ጋር እኮ ይኸው ተቀላቅሎ እኮ ተቀምጧል እዚህ ውስጥ ማለት ነው። ለምንድነው ተበረዘ ማንለው ሲባል እኛ ይህንን ቁርአን ብለን አንጠራውም። ይሄ ሲራ ነው። በቁርአን ስም አይደለም የያዘ ነው መጽሐፉን። ይሄ ሲራ ነው። ቁርአን ሲባል ቁርአንማ ይሄው ለብቻው ነው የምናገኘው። ገባ? የቁርአን መጽሐፍን ደግሞ ለብቻው ነው የምናገኘው። መጽሐፍ ቅዱስ ላይ ስንመጣ ከዚህ ሲራ የተለየ ምንም ነገር የለውም። ተረዳኸኝ? ከዚህ ሲራ የኢየሱስ ክርስቶስ የትውልድ መጽሐፍ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የኢየሱስ ክርስቶስ የትውልድ መጽሐፍ፣ የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ የከበርክ ቴዎፍሎስ ወይ በቃል ያስተላለፉት ብሎ ስለ ኢየሱስ ክርስቶስ የሚናገር የትውልድ መጽሐፍ ነው። ሲራ ነው ማለት ነው። ግን እናንተ ኢንጅል ነው ብላችሁ ይዛችሁታል። ኦኬ ጥሩ። ስለዚህ ኢንጅል ተበርዟል ስንል በዛ አንጻር ነው። እሱ ገብተዋል፣ ተረድተዋል። በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበረውም ያ መጽሐፍ ነው። እናንተ አሁን ኢንጅል ብላችሁ ያዛችሁት። ታዲያ ተበርዟል ማለት ምን ማለት ነው? በኢንጅል ስም ታሪክ ተላልፈዋል ማለት ነው። እዛ ውስጥ ግን የኢንጅል ቃሎች አሉ ወይም የአላህ ቃሎች አሉ እዛ የታሪክ መጽሐፍ ውስጥ ገባ? ግን ያንን ቁርአን ነው ብለን ይህንን ቁርአን ነው ብለን እንደማንጠራው ሁሉ ያንንም ጥርት ያለ ኢንጅል ነው ወይም ወንጌል ነው ብለን አንጠራው። ታዲያ ምንድነው ሲባል የተቀላቀለ ነው። በኢንጂል በወንጌል ስም ቀላቅለው ይዘውታል ነው። የተቀነሰ ነገር አለ ወይ ለሚለው ነገር ደግሞ ቅድም የሰጠው ምሳሌ በቂ ነው። ቢያንስ ኢየሱስ ክርስቶስ ያስተማረው ወንጌል ውስጥ አናገኘውም። ያንን ቀንሰውታል ማለት ነው። አሁን እያስረዳው ያሉት ባይዞ በጣም ሲምፕል በሚባለው ወይ ነው ሊገባ ይችላል ብዬ በመረዳው ማለት ነው። ስለዚህ እኛ ተበርዟል ስንል ኮምፕሊትሊ 100% ጠፍቷል ማለት ሳይሆን እዚህ ጋር ከኢየሱስ ክርስቶስ የህይወት ታሪክ ጋር ቀላቅለውታል። የራሳቸውን አመለካከትም ደግሞ ጨምረውበታል። አሁን ሲራ መጽሐፍ አሁን እዚህ መጽሐፍ ከፍቼ ባሳየህ ሲራ ነው። አሁን የነብዩ መሐመድ የህይወት ታሪክ ነው። ግን ደኢፍ የሆኑ ዘገባዎች አሉ። ደኢፍ ማለት ተቀባይነት የሌላቸው ከእውነታ የራቁ ዘገባዎች አሉ። የታሪክ ጸሐፊ ስለሆነ የሚጽፈው የሰማውን ነገር ነው የሚያስቀምጠው። ቀላቅሎ ነው የሚያስቀምጠው። ምኑን አንድ አካል መጥቶ እንዲህ ያደረጉ ነብዩ መሐመድ በዚህ ወጡ በዚህ ወረዱ ካለ ያንን ይጽፋል። እዚህ ጋር መጥቶ እንደዛ ያ ሰውዬ የነገረው እውነት ነው ውሸት ነው የሚለውን አያጣራም። ገባ? ቀጥታ የታሪክ ጸሐፊ ስለሆነ ታሪኩን ነው የሚያስቀምጠው። የመጽሐፍ ቅዱስ ደግሞ የራሳቸውን አመለካከት መጽሐፉ ላይ አስቀምጠውታል። ያንን ያስቀመጡት አመለካከት እንዳለ ሆኖ የኢየሱስ ክርስቶስ የትውልድ መጽሐፍ ብለው የህይወት ታሪኩ እንዳስቀመጡት እንዳለ ሆኖ ግን እንደዛም ቢሆን አምላካዊ ቃል ውስጡ ላይ አለ። ያ አምላካዊ ቃል ኢንጂል ይባላል። ይሄ መጽሐፍ ደግሞ ከኢንጂል ጋር የተቀላቀለ በኢንጂል ስም ግን የተሰጠን ነው። ወንጌል ያልሆነ ግን በወንጌል ስም የተሰጠን ነው። በዛ ምክንያት እኛ ተበርዟል እንላለን። በቃ ይሄ በጣም ሲምፕል ወይ ነው። ከዚህ በላይ ምን እንጃ አላቅም እንዴት ልረዳህ እንደምችል ማለት ነው። ዳኒሻ ቴንክ ዩ። ወደ ሁለተኛ ጥያቄ መግባት ትችላለህ ወይስ ሌላ ሰው አለ? እኔ ብትቀጥል ደስ ይለኛል፣ ግን አላቅም የቤቱ ሆስት እኔ አይደለሁምና ሌላ ሰው ተረኛ ሰው አለ። ቀጥል። ጥያቄ አቤኒ ረጅም ሰዓት ስለጠበቀ ያስፈቀዱና ከፈቀደላችሁ ቀጥሉ። እሺ የሸው አለ ቀጥሉ። ስራ እየሰራው ስለሆነ እየሰማችሁ ያሉት ቀጥሉ። እሺ እኔ ማውራት ስራ እየሰራው ስለሆነ ሰማችሁ። እሺ ዳኒ ቀጥል። ኦኬ መልካም። ላኢላሃ ኢላላህ ሙሐመድ ረሱል ቃላቱን ከተሳሳትኩ በጣም ይቅርታ ለሁላችሁም ለእስልምና ተከታዮች። ላኢላሃ ኢላላህ ሙሐመድ ረሱላላህ የሚባል ወርድ አለና ወይ ቃል አለ። ይቅርታ ለምንድን ነው ከአላህ ስም ቀጥሎ መሐመድ ረሱላላህ ልትልበት የቻልክ? ከሱ በፊት ካዕባን የፈጠሩት ካዕባን ያስጨረሱት እነ ኢብራሂም ለምን መጠራት አለ? ለምን ኢብራሂም ላኢላሃ ኢላላህ ኢብራሂም ለምን አልተባለም? ለምንድን ነው መሐመድን የሚለየው? ምክንያቱም
የእስልምናም አባት ይሉታል ኢብራሂምን። ኢራቅ ላይ ያሉ እስልምና ተከታዮች የኢራቅ ሙስሊሞች እንደዛ ነው የሚሉት ኢብራሂምን የሙስሊም አባት እስከማለት ይደርሱታልና ለምንድን ነው ኢብራሂምን እንደምሳሌ እንጂ ሌሎችን ይችላል? አዎ የሙስሊም አባት ሳይሆን የነቢያት አባት ተብለው ይጠራሉ። የነቢያት በጠቅላላ አባት ኢብራሂም አለይሂ ሰላም ናቸው። ኦኬ ጥሩ ጥያቄ ነው ያነሳኸው። ላኢላሃ ኢላላህ ማለት ከአላህ በስተቀር በሐቅ ወይም በእውነት የሚመለክ አምላክ የለም ነው። ይህንን ብተነትነው ደስ ይለኛል፣ ግን አሁን አልተነትነውም። አሁን ወደ አንተ ጥያቄ ነው ማለፈው። ሙሐመዱን ረሱሉላህ ስንል ደግሞ ሙሐመድም የአላህ መልእክተኛ ነው ብለን ለምንድን ነው የምንመሰክረው? ምክንያቱም እኛ የነብዩ መሐመድ ትውልድ ነን። እኛ የኢብራሂም ትውልድ አይደለንም፣ የሙሴ ትውልድ አይደለንም፣ የኢሳ ትውልድ አይደለንም፣ የማንም ትውልድ አይደለንም። ሐዋርያቶች፣ የሙሴ ህዝቦች፣ የኢብራሂም ልጆችን ጨምሮ የሚመሰክሩት የነሱ ምስክርነት በነሱ ጊዜና ትውልድ ላኢላሃ ኢላላህ ኢሳ ረሱሉላህ፣ ላኢላሃ ኢላላህ ሙሳ ረሱሉላህ፣ ላኢላሃ ኢላላህ ኢብራሂም ረሱሉላህ። እነዚህን ምስክርነቶች ነው የሚሰጡ በእነሱ ጊዜ ማለት። ለምን ለነሱ ረሱሉላህ ማለት የአላህ መልእክተኛ ማለት ነው። እኔ መልእክቱን ከየት አምጥቼ ነው የሰማሁት? ከነብዩ ሰለላሁ ዐለይሂ ወሰለም ነው የሰማሁት። መልእክቱን ከየት አምጥቼ ነው የተቀበልኩት? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የተቀበልኩት። ስለዚህ መልእክተኛ ለኔ መልእክቱ የደረሰኝ መልእክተኛ ያመጣው ማን ነው ሲባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ሌላ ሰው ሌላ አካል የለም። እንደዚሁ ቁርአን ላይ ምን ይላል? ሐዋርያቶችን በተመለከተ ሲያስቀምጥ በአላህም እመኑ በመልእክተኛውም እመኑ ብሎ ያስቀምጥላቸዋል። ስለ ኢሳ ማለት ነው። እሱን አንድ ሰርች አድርጌ ለስተከታችን ማስረጃ እያሉ ስለሆነ ማለት ነው። እሺ እየገባኝ ነው አይገባውም እያሉ ነው ከስርና እየተረዳው ነው። እሺ አይቶ ችግር የለውም። አሁን ስር ላይ ያሉትን ያው እሺ አስታውሱኝ። ሱራ 3 ቁጥር 33 ነው ኦር ሱራ 5 ነው? እሺ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላል? ወደ ሐዋርያትም ይላል በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን፣ እኛ ሙስሊሞች መሆናችንን መስክራሉ ይላል። ወደ ሐዋርያቶቹ የወረደው ትእዛዝ ምን ነበረ? በእኔና በእኔ ሲል አላህ ነው። በመልእክተኛዬም እመኑ፣ በመልእክተኛዬ እመኑ ሲል ኢሳ አለይሂ ሰላም ነው። አንተ በኢየሱስና በአላህ ስታምን ምንድነው ብለህ የምትናገረው? እኔ በአላህ አምኛለሁ፣ እኔ ኢየሱስ ክርስቶስ ደግሞ የእርሱ መልእክተኛ መሆኑን አምኛለሁ ነው የምትል። ይሄ ምን ይባላል? የእምነት በልብህ ውስጥ የነበረውን እምነት በቃልህ መመስከር ማለት ነው። ኢማን 3 ደረጃዎች አሉት። አንደኛ በልብ ማመን ነው፣ ሁለተኛ በቃል መመስከር ነው፣ ሶስተኛ በተግባር መኖር ነው እምነት የሚባለው ማለት ነው። ስለዚህ እነዚህ ሰዎች በእኔና በመልእክተኛዬ እመኑ ሲባሉ እነሱ ምንድነው የሚሉት? አዎ በአንተ ማምነናል፣ በመልእክተኛህ ማምነናል። ይህ ምን ይባላል? ላኢላሃ ኢላላህ ኢሳ ረሱሉላህ ይባላል። የትንሣኤ ቀን ላይ ደግሞ ሁሉም መልእክተኞች የየራሳቸውን ኡማ የየራሳቸውን ህዝብ ይዘው ነው የሚነሱት። የተላኩበትን የሚጠየቁትም መልእክቱን አድርሳቸዋል ወይስ አላደረሳችሁም በሚል ነው። መልእክቱን ማድረሳቸውና አለማድረሳቸው መልእክት የሰሙ ሰዎች በሚሰጡት ምስክርነት ነው የሚለየው። ማለትም አሁን ኢሳ አለይሂ ሰላም መልእክቱን አድርሶ ከሆነ በኢሳ አለይሂ ሰላም ደግሞ ከሆነ እኔ የሰማሁት ለምሳሌ መልእክቱን የሰማሁት ላኢላሃ ኢላላህ ኢሳ ረሱሉላህ ብዬ ከሆነ መስክሬ የምሞተው በትንሣኤ ቀን ላይ በኢሳ ዝርዝር ውስጥ ነው የምካተተው። በኢሳ ላይ ነው የምቆመው። የሱ ትውልድ ነኝ ማለት ነው። ገባ? የሱ ጀኔሬሽን ነኝ። በአብርሃም ከሆነ የአብርሃም ጀኔሬሽን ነኝ። በትውልድ የሚከፋፈለው ማለት ይቅርታ እያቋረጥኩ አላቋረጥከኝም። አሁን ይሄ አቋረጥኩ ደረጃ አይደለም። ቀጥል። እሺ ይቅርታ። እንዴት አሁን በኢሳና በሙሐመድ ያለው ዘመናት ምን ያህል አመታት ሆኖ ነው? እኛን አሁን እኛ የኢሳ የሙሐመድ ትውልዶች ነን የምትለኝ እኔ አሁን በምን ያህል ዲፈረንት አመት ነው የሙሐመድ ትውልድ ልሆን የምችለው? ከዛ እንዴት ነው በኢሳና በሙሐመድ ያለው እድሜ ጋፑን አንተን በለው። ከዛ ሲቀጥል እሺ ከዚህ በኋላ የሚፈጠሩ ትውልዶችስ የማ ትውልድ ልትላቸው ነው? ለምንድን ነው በትውልድ ተከፋፍሎ የሚመለሰው? ኡማ ማለት ወይም ህዝብ ማለት አንድ መልእክተኛ የተላከበት ጊዜና ጀነሬሽን ነው። አንድ መልእክተኛ ተልኮ ያ መልእክተኛ እስከ ቀጣዩ መልእክተኛ እስከሚላከው ድረስ ያለው ዘመን አጠቃላይ የሱ ዘመን ነው።
የሱ ትውልድ ነው። ሰዎች እንዲያምኑ የሚጠየቁትም በሱ ነው። ለዛ እኮ ነው አይሁዳውያን በክርስቶስ ዘመን የነበሩ አይሁዳውያን እንደ እስላም አስተምህሮ በሙሳ አለይሂ ሰላም እኮ አምነዋል። ከዛ በኋላ ግን ነቢያትን ይገድሉ ነበር። በሌሎች አልተቀበሉም። በቃ ኢየሱስ ክርስቶስን በሚመጣበት ሰዓት ደግሞ እሱን የዝሙት ልጅ አሉት ምናምን አልተቀበሉም፣ አልፈለጉትም። ስለዚህ ምንድነው ለነሱ ዘመን የመጣውን ነብይ ኢግኖር አደረጉ፣ ካዱበት ማለት ነው። ስለ ካዱበት የራሳቸውን ነብይ ስላስተባበሉ በነብይ የካደ ደግሞ በላከው በአምላክ ነው የሚክደው። ምክንያቱም ያንን መልእክተኛ የላከው አምላክ ስለሆነ። ስለዚህ ኢሳ አለይሂ ሰላምን ወደ ኢሳ አለይሂ ሰላም ስንመጣ ለእስራኤል ህዝቦች የተላከ ነው። ከበጎቹ ያልሆኑ ሰዎች ሊያውቁት አይችሉም። ከመሰረቱም ኢሳ አለይሂ ሰላም በጎቼ ብሎ የሚጠራቸው ትውልዶቼ ማለት ነው። እሱን ተከትለው ያመኑበት አካላቶች ናቸው። እነዛ የኢየሱስ ክርስቶስ በግ ተብለው ይጠራሉ። ሌሎቹ ከበጎቹ ያልሆኑት ግን ሊቀበሉትም ሊያምኑትም አይችሉም ነው። ወደኛ ስትመጣ ደግሞ ከዛ በ600 ዓመታት ውስጥ ባለው ጊዜ ለምሳሌ ወረቃ ኢብኑ ነውፈልን ብንወስድ ወረቃ ኢብኑ ነውፈል ሐዲስ ላይ የተጠቀሰ ነው። በተጨማሪ ደግሞ ሰልማን አልፋሪሲ ያስተማሩትን 3 ቀሳውስትን ብንወስድ ነብዩ መሐመድ ከመላካቸው በፊት የነበሩ ናቸው። የሚያምኑትም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይሆን በኢየሱስ ክርስቶስ መልእክት ነው። ስለዚህ እነዚህ ሰዎች ሙስሊሞች ናቸው። ለምን? የሰሙት የደረሳቸው መልእክት የኢየሱስ ክርስቶስ ስለሆነ ከሱ በጎች ነው የሚካተቱት። በግ ማለት ተከታዮች ማለት ነው፣ እረኛ ያላቸው ተከታዮች። ስለዚህ ከሱ ነው የሚካተቱት። ወደ ነቢያችን ስትመጣ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ያስተምራሉ። ሲያስተምሩ እኛ እንሰማለን፣ ስንሰማ እንቀበላለን። የተቀበልነው የሰማነው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለሆነ ከሳቸው ላይ እንመሰክራለን። ታዲያ መልእክተኛው ለመልእክታቸው እስከምን ድረስ ነው ሲባል ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አላክንም። ለምን? እሳቸው የመጡበት ዘመን ወይም ጊዜ የመጨረሻው ዘመን ነው። ለምሳሌ መጽሐፍ በብራና ምናምን ተጽፎ የሚጠፋበት ጊዜ አይደለም፣ በውሃ የሚለቅበት ጊዜ አይደለም፣ በቅጠል ምናምን እንትን ብሎ ያ ጄኔሬሽን የሚያልፍበት ጊዜ ነው። ስለዚህ መጽሐፉ ኢቭን የሚያልፍበት ጊዜ ላይ ስንመጣ የመጨረሻው ዘመን ስለሆነ ብዙ አስተምህሮቶች ተጠብቀው የሚቆዩ ነው። ሚሞራይዜሽን የሚደረግበት ዘመን ነው። አላህ Subhanahu Wa Ta'ala ያወረደው የመጀመሪያው አንቀጽም ምዕራፍ 96 ላይ ያለው ኢቅራ ወይም አንብብ የሚለው አንቀጽ ነው። ስለዚህ የአንብብ ትውልድ ነው። አንባቢያን የሚመጡበት ትውልድ ነው። በንባብ ነው ሊቀበሉም ሊያምኑም የሚችሉት ማለት ነው እነዚህ ትውልዶች። ስለዚህ የአንባቢያን ትውልድ በጠቅላላ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትውልድ እንባላለን። ለምንድነው ትውልድ የምንባለው? እሳቸው ከመጡ በኋላ የመጣን ህዝቦች ነን። ያመጡት መልእክት ደግሞ የተወሰነ ጄኔሬሽን ጋርና የተወሰነ ስፔሲፊክ የሆነ ቦታ ጋር የተገናኘ አይደለም። ኢሳ ሙሳን ብንወስድ ሙሳ ለምሳሌ ለግብፃውያን አይደለም የተላከው፣ ለእስራኤላውያን ስለሆነ እስራኤላውያንን ይዞ ከግብፅ ወጣ፣ አለቀ። ስለዚህ የሱ መልእክት ለእስራኤላውያን ብቻ ነው የሚመለከተው፣ ግብጾችን አይመለከትም ማለት ነው። ሊያምኑበት ሊቀበሉት ይችላሉ። እሱ ግን የተላከው ግን እነሱ በጎቹ አይደሉም። ኢየሱስ ክርስቶስንም ላይም ስንመጣ ለእስራኤል ሰዎች ነው የተላከ፣ ያመኑበት የተቀበሉበት ይኖራሉ። ሌሎቹ ግን የሱ በጎች አይደሉም፣ አይቀበሉትም፣ አያምኑትም። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ስንመጣ ግን የሆነን ስፔሲፊክ የሆነ ማህበረሰብ ከባርነት ከድንቁርና ለማውጣት የመጡ አይደሉም። አጠቃላይ የዓለምን ህዝብ ነው። በምን እናውቃለን? ወደ ሀበሻ ደብዳቤ ልከዋል እምነቱን እንዲቀበሉ፣ ወደ ሮም ደብዳቤ ልከዋል። አጠቃላይ ዓለም ላይ በጠቅላላ ደብዳቤያቸውን ልከዋል፣ አስተላልፈዋል ማለት ነው። ስለዚህ እኛ ለዓለም የተላኩ ነብይ ስለሆኑ እኔም ሀበሻውም ይመለከተኛል፣ ሮማዊውም ይመለከተዋል፣ አውሮፓዊውም ይመለከተዋል፣ መልእክት የሚደርሰው አጠቃላይ ይመለከተዋል። ከ124,000 ነቢያቶች የመጨረሻ ነብይ ናቸው። ከሳቸው በኋላ ነብይ አይመጣም። ዳኒ ሰው ትውልዳችን ማለት ይሄ ነው። እኔም ባይዘው የመልእክተኛ ነኝ። እሺ ኢኒ ረሱሉላሂ አይደለም ኢኒ ረሱሉን ሊረሱሊላህ ይባላል። እኔ የመልእክተኛው መልእክተኛ ነኝ ይባላል። የመልእክተኛው መልእክተኛ ነኝ ማለት የነብዩ ሰለላሁ ዐለይሂ ወሰለም መልእክተኛ ነኝ። የሳቸውን መልእክት ይዤ ደግሞ እኔ መልእክቱን እያስተላለፍኩ ነው። ሰው የአላህ ሳይሆን ኢኒ ረሱሉን ሊረሱሊላህ ሰለላሁ ዐለይሂ ወሰለም። መሐመድ እንደሚመጣ የተነበዩ ቅድሚያ ከነበሩት ነቢያት ማን ነበር? ማለት ለምሳሌ ኢሳ እንደሚመጣ ቀድሞ ያሉ ሰዎች ይመስለኛል። የአንዱ ቀደም ያለው ነብይ የሚቀጥለውን ነብይ ይተነብያል መሰለኝና መሐመድ እንደሚመጣ ኢንጂል ላይ ኢሳ ተንብየዋል ወይም ኢብራሂም ወይም ሙሳ? ማን የተናገረው መሐመድ እንደሚመጣ? እሱ የነቢያት መስፈርት አለ። ለምሳሌ ስለ አብርሃም አልተነገረም፣ ስለ ሙሴ አልተነገረም፣ ስለ ዳዊት አልተነገረም። ያው ስለ ሱለይማን ተነግሯል።
ስለ ኢሳያስ አልተነገረም፣ ስለ ዕንባቆም አልተነገረም። ያልተነገሩ ብዙ ነቢያቶች አሉ። ኦኬ ያልተነገረላቸው ይሄን እኛ እንደ መስፈርት አድርገን አንይዘውም። ግን ደግሞ በኢስላም እምነት ከሆነ የምትጠይቀኝ እንደኛ እምነት ደግሞ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ያልተናገረ ነብይ የለም ብለን ነው የምናምነው። ግን ይህ ማለት ግን የነቢያት መጽሐፍ አሁን አለ እያልኩ አይደለም። የማንም ነብይ መጽሐፍ በዚህ ጊዜ በዚህ ዘመን በዚህ ትውልድ ላይ ኤግዚስት አያደርግም። የየትኛውም ነብይ መጽሐፍ ማንም ሰው መጥቶ ይሄ እገሌ የሚባለው ነብይ መጽሐፍ ነው ብሎ ሊያረጋግጥልኝ ሊሰጠኝ የሚችለው መጽሐፍ የለም በዚህ ጊዜ ላይ። ስለዚህ የነቢያቶች መጽሐፍ በሌለበት ሁኔታ ላይ ነቢያቶች ምን አሉ እዚህ መጽሐፋቸው ላይ? መጽሐፋቸው ኦሬዲ የለም። ሰው አስተምረዋል ወይ ሲባል ግን አው ግልጠተ ሁሉም ነቢያቶች መሐመድ እንደሚመጡ ተናግረዋል ብለን እንጂ የምታምነው መባሉን ያነበብክበት ወይ የተማርክበት ቦታ የለም። በዚህ ዙሪያ ላይ ያጠኑ ወንድሞች አሉ። ፐርሰናሊ እኔን ስለሆነ ግን እየጠየከኝ ያለኸው እኔ የነቢያትን መጽሐፍ አላገኘውም፣ አላቅም። ካሉ ቅሪቶች ውስጥ ግን አሉ ስለ ነቢያችን ሰለላሁ ዐለይሂ ወሰለም የሚያወሩ የሚሉ በዛ ዙሪያ ላይ ያጠኑ ወንድሞች አሉን። ኡስታዝ ወሂድም ከታች አለ እያለ ነው። እነሱ ገብተው ሊያስረዱ ይችላሉ በጥናታቸው በእውቀታቸው ልክ። እኔ ደግሞ እውቀቴ ያለው እስከዚህ ድረስ ነው። ዳኒ ኡስታዝ ገብተዋል። ኡስታዝ ማስረዳት ይችላል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ እንዴት ነህ? አልሐምዱሊላህ ሰላም ነው። ማሻአላህ ሰላም ነኝ። አይ የመለስከው ነገር እኮ ጥሩ ነው። አንድ ነብይ ስለመሆኑ ሸርጡ ወይም መስፈርቱ እሱ ከመምጣቱ በፊት የነበረው ቀደም ብሎ የነበረው ነብይ ስለሱ መምጣት መተንበይ መስፈርት መሆን አይችልም ነው እኛ ምንለው ከመነሻው ማለት ነው። ለምን ኢብራሂም አለይሂ ሰላም ከመምጣቱ በፊት ስለ ኢብራሂም ቀደም የነበሩ ከሱ በፊት የነበሩ አልተናገሩ። ነገር ግን ኦሪት ዘፍጥረት ምዕራፍ 20 ቁጥር 7 ላይ ኢብራሂም ነብይ እንደሆነ ይናገራል። ዘዳግም 18 16 ላይ ሙሴ ነብይ እንደሆነ ይናገራል። ግን ከሙሴ በፊት የነበሩት እነ ኢብራሂም እነ ሄኖክ የመሳሰሉ ነቢያቶች ስለ ሙሴ መምጣት አልተናገሩም። ስለ ኢሳያስም ስለ ኤርሚያስም ስለ አሞጽም ስለ ዕንባቆምም ስለ ተለያዩ ነቢያቶች እነሱ ከመምጣታቸው በፊት እንትን አላሉ እና መጀመሪያ ስታንዳርዱ ልክ አይደለም ነው። ነገር ግን እንደዛም ቢሆንም እንደው ስታንዳርድ ባያወጡለትም እንደው አለ ወይ እንደ ወንድማችን አይነት ቅን የሆነ ጥያቄ አለ ወይ እንደዚህ የተናገሩት ነገር አለ ወይ ካለ አዎ ቁርአን ይናገራል። በሱረቱ ሷፋት ምዕራፍ 60 ቁጥር 6 እና ሱረቱ በቀራ ምዕራፍ 2 ቁጥር 128 እንዲሁም ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 81 ሱረቱ አዕራፍ ምዕራፍ 7 ቁጥር 157 ላይ ረሱል ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት በቀደሞቹ ነቢያቶቹ አላህ ረሱል ሰለላሁ ዐለይሂ ወሰለም እንደሚመጡ ትንቢት አስነግሮ እንደነበረ ይናገራል ማለት ነው። ይሄ በቂ የሆነ እንትን ነው። እንደዛ ከሆነ ሶስተኛው ሌቭል የሚደርሰው ምንድነው? ታዲያ እንደዛ ከሆነ እነዛ ነቢያቶቹ የተናገሩበት ነገር ካለ ተብሎ ከተባለ ላይኖር ይችላል። ራሱ ባይኖር እንኳን አሁን የለም እያልኩኝ አይደለም። ባይኖር እንኳን እነሱ አልተናገሩም ማለት አይደለም። ቁርአን እንደተናገሩ ከነገረን በቂ ነው። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ ስንመለከተው ጳውሎስ ለጢሞቴዎስ ሲነግረው ምንድነው ያለው? ስለአንተ ትንቢት ተነብዮ ነበረ፣ ስለአንተ ትንቢት ተነግሮ ነበር ብሎ ይናገራል። አሁን ያ ጥያቄ የምናነሳው ለጢሞቴዎስ ትንቢት ተነግሮ እንደነበረ ጳውሎስ ከነገረን ስለ ጢሞቴዎስ መምጣት ከጢሞቴዎስ በፊት የተናገረው ነብይ ማን ነው? በየትኛው መጽሐፍ ላይ ተናገረ ብለን ስንጠይቃቸው ክርስቲያኖችን አይ የተነገረው ነገር ሁሉ እኮ ላይጻፍ ይችላል፣ በኦራል ፎርምም ሊነገር ይችላል ይላሉ። ትክክል። አንደኛ ዮሐንስ መልእክት 1:5 ላይ አምላክ ብርሃን ነው ጨለማ በእርሱ ዘንድ ከቶ የለም የምትልናት የመጀመሪያ መልእክቱ አለ። ከእርሱ የሰማናት መልእክት ይላል ጳውሎስ ማነው ዮሐንስ። ስለዚህ አሁን ከክርስቶስ ኢየሱስ የሰሙት እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ ከቶ የለም የሚል አራት ወንጌል ላይ አልተጻፈም፣ አናገኝም። ራሱ ሐዋርያ ሥራ ምዕራፍ 10 ቁጥር 37 ላይ ማነው ቁጥር 34 ላይ ምንድነው የሚለው? ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለው የኢየሱስ ቃል ትዝ አለኝ አለ ጳውሎስ። ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለውን አራት ወንጌል ላይ ብንፈልግ አናገኘው። እንዲሁም በተመሳሳይ ሕዝቅኤል ምዕራፍ 38 ላይ ስለ ጎግና ማጎግ ሲናገር ጎግና ማጎግ ጎግ በቀደሙ ነቢያት ስላንተ የተናገርኩት ነኝ ያለ። አሁን ከሕዝቅኤል በፊት የነበሩ ነቢያት ስለ ጎግ መምጣት ስለ ማጎግ መምጣት ተናግረዋል እያለን ነው ያለው። ግን የትኛውም ነብይ አታገኝም። ሙሴን አታገኝም፣ ኤልያስን አታገኝም፣ ኤልሳን አታገኝም፣ ኤርሚያስን አታገኝም፣ ኢሳያስን አታገኝም፣ ሄኖክን አታገኝም። አብርሃምን ስለ ጎግ የተናገረ የትኛው ነብይ ነው ብለን ጥያቄ ብናቀርብ ፈጣሪ የተናገረውን ነው የምናምነው። በቃ ተናግሮ ነበረ፣ ምናልባት ላይጻፍ ይችላል።
ልክ በተመሳሳይም የቁርአንንም ረሱል ሰለላሁ ዐለይሂ ወሰለም መምጣት ተነግሮ ነበር ከተባለ የተነገረበት የተጻፈ ነገር የግድ መኖር ሸርጥ ሊሆን አይችልም ነው። እንግዲህ የመጀመሪያ ያየነው ምንድነው አንድ ነብይ ስለመሆኑ ማስረጃ ልክ እንደ ስታንዳርድ መሆን የለበትም ብለናል። ይሄ ትንቢት ተነግሮ መምጣት። ሁለተኛ ነገር ደግሞ ትንቢትም ተነግሮ ያ የተነበየው ትንቢት ቁርአን ላይ ካለ በቂ ነው ብለናል እንግዲህ ማለት ነው። ሶስተኛውና የመጨረሻው የምንመለከተው አይሁዳኖች የሚጠብቁት 3 ሰዎች ነበሩ። ይሄንን ነው ፎከስ እንድታደርግ የፈለኩት። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ አይሁዳኖች የሚጠብቁት 3 ሰዎች ነበሩ። ዳኒ ታስታውሳለህ? እየሰማሁ ታስታውሳለህ? ዲያሎግ እንድናደርግ ስለፈለኩኝ ነው ለመማማር እንዲያመች። ኦኬ 3 ሰዎች ይጠብቁ ነበር። ማን ነበር የሚጠብቁት የነበሩ አይሁዳኖች? ኦኬ የለም መሰለኝ። አይ ኖ እየሰማሁ ነው፣ ግን በደንብ እውቀቱ ስለሌለኝ ነው እሱ ላይ። ኦይ ሶሪ። አይ የምታውቀው ያነበብከው ስለመሰለኝ ነው። ሶሪ። ላስረዳህና ጥያቄ ካለ ትጠይቀኛለህ። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 እስከ 23 ድረስ ስትመለከተው አይሁዳኖች 3 ሰዎች ይጠብቁ ነበረ። መተውም አንተ ኤልያስ ነህን ሲሉት አይደለሁም አለ። አንተ ክርስቶስ ነህን ሲሉት አይደለሁም አለ። አንተ ነብዩ ነህን ሲሉት አይደለሁም አለ። ከዛ አንተ ኤልያስም ካልሆንክ ክርስቶስም ካልሆንክ ነብዩም ካልሆንክ ለምንድን ነው የምታጠምቀው አሉ። 3 ሰዎች ይጠብቁ ነበር። ሶስቱም ትንቢት አለ። ኤልያስ የቱ ጋር ነው እንደሚመጣ ይናገረው። ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ይናገራል። ኤልያስ እንደሚመጣ ትንቢት አለ። መሲሁ እንደሚመጣ ደግሞ መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ አለ። ምዕራፍ 2 ቁጥር 2 ላይ አለ። መሳያ ዘ ፕሮሚስድ መሳያ ወይም ደግሞ ክርስቶስ የሚለው የግሪከኛው ቃል መሺህ የሚለው የዕብራይስጥ ቃል የተቀባ ማለት ነው። የተቀባ አንድ ነብይ እንደሚመጣ አይሁዶች ይጠብቁ ነበረ። ከዛ በኋላ ሶስተኛ ደግሞ ምን አሉ? የሚመጣው ነብይ ሌላ ደግሞ አለ። ሶስተኛው ማለት ነው ዘዳግም 18 ላይ ያለው እንደ ሙሴ ያለ ነብይ ይመጣል ተብሎ ይጠበቃል። 3 ነበር የሚጠብቁት የነበረ። አሁን ጥያቄ የሚነሳው እነዚህ 3 ነቢያቶች እነማን ናቸው ነው ጥያቄ። ኤልያስ በኤልያስ መንፈስ መጥምቁ ዮሐንስ እንደተነሳ ማቴዎስ ወንጌል ምዕራፍ 11 ቁጥር 14 ላይ ይናገራል። ማቴዎስ ወንጌል ምዕራፍ 17 ከቁጥር 9 እስከ 13 ድረስ ይናገራል። ክርስቶስ ደግሞ ኢየሱስ ሆኖ ተገኘ የተቀባው ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ክርስቶስ አደረገው ይላል። ሐዋርያት ሥራ 5:45 ላይ ደግሞ ችግር የለውም። አሁን እኔ መጽሐፍ ቅዱስ ላይ ያለው እውቀት አልፈልግም። እኔ እሱን እኮ አይደለም። አሁን እኔ ቁርአን ልማር ወጥቶት እያወኩኝ ነው። ቁርአን ላይ መሐመድ እንደሚመጡ የተነበየ የቀድሞ ነብይ አለ ወይ ከቁርአን? አሁን ተናግሬ ነበር እኮ ዳንዬ። አንደኛ ሁለተኛ ነገር ደግሞ የቀደሙ ከፒኬ ጋር ስታወሩ የነበራችሁት ከዚህ ቀደም የነበሩ ነቢያት ብለህ ስላልክ እንጂ ከቁርአን ማስረጃ አምጣ ካልከኝማ ለኔ በጣም ይመቸኛል። ራሱ በጣም ነው የሚመቸኝ። 4-5 ጥቅሶችን መስጠት እችላለሁ እያወጣን እንያ። እንደዛ ከሆነ ፒኬ ምን ይመስላል? ትችላለህ ለማውጣት? ትችላለህ ማውጣት የሚችል ሰው ሶፋ ምዕራፍ 61 ቁጥር 6 ላይ ያለው ኢሳይያስ ስለረሰላ ስለመምጣት እንደተነበየ ደስ ነው የሚለን። ሱረቱ ሷፋት ምዕራፍ ስንት አልከኝ ኡስታዝ? 61 ቁጥር 6። እሺ ጃ አተልከኝ። ታያለ እዚህ ጋር አንብብለት ዳኒ ያው በደንብ ተከታተል። የመርየም ልጅ ኢሳም የእስራኤል ልጆች ሆይ እኔ ከተውራት በፊቴ ያለውን የማረጋግጥና ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ
የአላህ መልእክተኛ ነኝ ባለ ጊዜ አስታውስ፣ በግልጽ ተአምራቶች በመጣቸውም ጊዜ ይህ ግልጽ ድግምት ነው አሉ ይላል። ነው የሚነግረን ኢሳ ኢብኑ መርየም አለይሂ ሰላም በምድራዊ ቆይታው ወይም ደግሞ በተልእኮ ሚሽን በተሰጠበት ሰዓት ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ተንብዮ እንደነበረ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ እየነገረን ነው ያለው። እዚህ ላይ እንትን ከሆነ ሌላ ጥቅስ ልጨምር ወይስ ይሄ ግልጽ ነው? ግልጽ ካልሆነ ግልጽ አይደለም በለኝ። ግልጽ ከሆነ ደግሞ ሌላ ጥቅስ መጨመር እንችላለን። ዳንያችን ይሄን ነው ግልጽ አድርግልኝ። ያውኑ ነው ግልጽ አድርግልኝ። ያውኑ ላይ ኢሳ ኢብኑ መርየም አለይሂ ሰላም የመርየም ልጅ ኢሳ ነብይ ነው። ያ ነብይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት አስቀድሞ ተንብዮ እንደነበረ ይሄ ጥቅስ ይናገራል ማለት ነው። ይሄው ያውኑ ጥቅስ ማለት ነው። እዚህ ላይ ግር ያለ ነገር ካለ የተብራራ ነገር የዋሰለ ማብራራት ማወሳሰብ እንዳይሆንብኝ ይሄንን ጥቅስ እስቲው እዚህ ላይ ያልገባ ነገር ካለ ግልጽ ነው። ይሄ ግልጽ ነው። ይሄ መልካም በሱረቱ አለ ኢምራን ምዕራፍ 3 ቁጥር 81 ላይ ገባለትና እሺ እንደዚህ ይላል። አላህ የነቢያትን ቃል ኪዳን ከመጽሐፍና ከጥበብ ሰጥቻችሁ ከዚያም ከእናንተ ጋር ላለው መጽሐፍ የሚያረጋግጥ መልእክተኛ ቢመጣላችሁ በእርሱ በእርግጥ እንደምታምኑበት በእርግጥም እንድትረዱት ሲል በያዘ ጊዜ አስታውስ። አረጋገጣችሁን? በዚህም ላይ ኪዳኔን ያዛችሁምን አላቸው። አረጋገጥን አሉ። እንግዲያስ መስክሩ፣ እኔም ከእናንተ ጋር ከመስካሪዎቹ ነኝ አላቸው ይላል። ግልጽ ነው አይደል ዳንዬ? እዚህ ጋር አላህ የነቢያትን ቃል ኪዳን ከመጽሐፍና ከጥበብ ጋር ሰጠዋችሁ፣ ከዚያም ከእናንተ ጋር ላለው መጽሐፍ የሚያረጋግጥ መልእክተኛ ቢመጣላችሁ በእርሱ በእርግጥ እንድታምኑበት በእርግጥ እንድትረዱ ሲል በያዘ ጊዜ አስታውስ። አረጋገጣችሁን? በዚህ ላይ ኪዳኔን ያዛችሁን ብሎ ከእያንዳንዱ ነብይ ጋር ቃል ኪዳን ገባ። አረጋገጥን አሉ። እንግዲያውስ መስክሩ፣ እኔም ከእናንተ ጋር ከመስካሪዎቹ ነኝ አላቸው ይላል። ስለዚህ ይሄው እዚህ ጋር አንደኛው ሁለተኛው የሚናገርበት ይሄኛው ጥቅስ ነው። ከነቢያት ጋር ቃል ኪዳን ገብቷል። ወደፊት ነብይ ሲመጣ ወይ መልእክተኛ ሲመጣ ከእናንተ ጋር የነበረውን እናንተ የተሰጣችሁን በኦሪጂናል ቅርጽ የነበረውን ለእናንተ የሰጣችሁን መጽሐፍና ጥበብ የሚያረጋግጥ ካላህ ዘንድ ነው ወርዶላቸው ነበር ብሎ የሚያረጋግጥ መልእክተኛ ሲመጣላችሁ ነው የሚለው። ይሄ ሁለተኛው ነው። ሶስተኛው ሱረቱ በቀራ ምዕራፍ 2 ቁጥር 128 እና 129 ላይ ያለው ነው። ኢብራሂምና እስማኤል ዱዓ ሲያደርጉ እንትን ያሉት ማለት ነው፣ የተነበዩት ማለት ነው። ጌታችን ሆይ ለአንተ ታዛዦች አድርገን ከዘሮቻችን ለአንተ ታዛዦች አድርግ፣ ሕግጋትን አሳየን አሳውቀን፣ በእኛ ላይ ተመለስ፣ አንተ ተቀባዩ ሩና አንተ ብቻ ነህና ይልና ከዛ ቁጥር 129 ላይ ጌታችን ሆይ በውስጣቸው ከነርሱ የሆነ መልእክተኛ ማለት ከዝርያዎችም ማለት ነው በእነርሱ ላይ አንቀጾቻችን የሚያነብላቸው መጽሐፍና ጥበብ የሚያስተምራቸው ከክህደት የሚያጠራቸውን ላክ፣ አንተ አሸናፊና ጥበበኛ አንተ ብቻ ነህ የሚሉ ሲሆን ይላል። ስለዚህ ምንድነው ከነርሱ የሆነ መልእክተኛ ብለው ዱዓ አድርገው እንደነበረ እስማኤልና አባቱ ኢብራሂም ዱዓ አድርገው እንደነበረ ይናገራል ማለት ነው። ሌላው ያው ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ያለው ነው። ምዕራፍ 7 ቁጥር 157 ላይ ያለው ነው። እዛ ላይ በተውራትና በኢንጂል ተጽፎ ሜንሽን ተደርጎ የሚገኝ መልእክተኛ ይላል። እዚህ ጋር የምታየው ለነዚያ እነሱ ዘንድ በተውራትና እነዚያ የሚለው ያው ዴሞንስትሬት ፕሮናውኑን ቁጥር 156 ላይ ያለው ነው እያመለከተ ያለው መጀመሪያ የነበሩት ማለት ነው። በኢሳና በሙሳ ዘመን የነበሩት ነው። ለነዚያ እነርሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙት የማይጽፍና የማያነብ ነብይ የሆነው መልእክተኛ የሚከተሉ ለሆኑት በእርግጥ ጽፋታለሁ ብሎ እንደተናገረ ይናገራል። ስለዚህ የማያነብና የማይጽፍ ነብይ እንደሚመጣ በተውራትና በኢንጂል ተጽፎ ወይም ሜንሽን ተደርጎ የሚገኝ ነው ብሎ ነው የሚያስቀምጠው። ከዚህ አንፃር ያው በቀደሙ ነቢያቶች ውስጥ ለረሱል ሰለላሁ ዐለይሂ ወሰለም መምጣት ነቢያቶቹ ተንብየው ነበረ የሚል አቋም ነው ያለን። እዚህ ጋር በጥያቄው መልስ ላይ እክል ካጋጠመ ያው ዳጎስ ያለ መልስ ይሰጥ። እሺ፣ አይ ቴንክ ዩ አሪፍ ነው መለስክልኝ።
ጥያቄ መቀጠል እችላለሁ አይደል? ትችላለህ። ማቆም ሲኖርብኝ አሳውቁኝ፣ ችግር የለውም። በመጽሐፍ ቅዱስ ላይ ሙሳም ማለለው ያው ስለ መጽሐፍ ቅዱስ እያወራው ስለሆነ ነውና ሙሴ አንድ የሆነ የሰራው ስህተት እንዳለ መጽሐፍ ቅዱስ ላይ ቃል በቃል ባላቆም አስታውሳለሁ። ማለቴ ህዝቡ ውሃ በተጠማ ሰዓት አለቱን ተናገረው ብሎ አለቱን እሱ እንደመታው ነው የሚያስረዳው። ቃል በቃል ባላስታውስም ይሄ ቁርአን ላይ ይኖር አይኖር አላቅም። ሙሴ ይህንን ስህተት ፈጽሞ ነበር ወይም እግዚአብሔርን ይህንን አልታዘዘም ነበረ። ይሄ ታሪክ አንዴ አጠር አድርገው ወይም አንዳችሁ መልሱልኝ። ይሄ ታሪክ አለ ቁርአን ላይ? አጠር አድርጋችሁ አንዴ። ሙሴ ውሃ አፈለኩላችሁ ብሎ ሲል የአምላክን ስም ሳይጠራ ቀርቶ አምላክ ተቆጥቶት ከነዓን ምድር አትገባም ምናምን ያለው አይደል? ዘውልቁ ላይ ያለውን አይደል የምትለው? እሱ ታሪክ እኛ ጋር የለም፣ እንደዛ የለም ራሱ ማለት ነው። አንደኛ። ሁለተኛ ነገር ደግሞ ሙሴ ያንን ስህተት ቢሳሳት ከሰው አንጻር ኦንቶሎጂካሊ ነው የምንወስደው እንጂ ሜታፊዚካሊ አንወስደው። ገብቶሃል? ምልክ ከሬቪሌሽን ጋር አያያዝም። ነብይነቱን የሚያስቀርበት ምንም ነገር የለም። ሰው ነውና በሰውነቱ ሊሳሳት ይችላል። ኦንቶሎጂካል ፕሮብሌም ነው ብለን ነው የምናስበው። እሱን ነው በሰውነቱ አለ። ግን ይሄ ታሪኩ ሰው ስለሆኑ ኦኬ፣ ነቢያቶች ሰው ስለሆኑ እንደሱ አይነት ነውና መሐመድም ነቢያት ናቸውና ምናልባት እንደ ሰውነታቸው የተሳሳቱበት ቦታ አለ። በቁርአን ላይ የተጻፈ መሐመድ ሰሩት የሚባል አይነት ስህተት አለ። ኦፍ ኮርስ ሊኖር ይችላል። ነቢያቶቹ እኛ አበይት ከሆኑ ወይም ደግሞ ሜጀር የሆኑ ሚስቴኮችን ወይም ደግሞ ሜጀር የሆነ ሲኖችን ይሰራሉ ብለን አናምንም። እኛ ነቢያቶች ለምሳሌ ሽርክ፣ ግን ቁርአን ላይ መሐመድ የመሳሰሉት ግን ጥቃቅን ስህተቶችን ሊሳሳቱ ይችላሉ። ሰውኛ የሆነ አሁን ለምሳሌ አይነ ስውር ሱረት ሙጃደላ ምዕራፍ 58 ቁጥር 1 ላይ አይነ ስውሩ ሲመጣ ቅድሚያ ላለመስጠታቸውን አላህ ተቆጥቷቸዋል። ለምሳሌ የሆነ ሰዓት ላይ ዘይነብ ቤት ሄደው ማር ጠጥተው መጨረሻ ላይ አፍ ይሸታል ምናምን ሲሉት ሁለተኛ ከዚህ በኋላ አልጠጣም ብለው አላህ ሐላል ያደረገውን ነገር ሐራም ሲያደርጉ ታይተዋል። ስለዚህ ሱረት ተሪም ምዕራፍ 6 ቁጥር 1 ላይ የወረደበት እንደዛ ነው። አላህ ሐላል ያደረገልን ነገር ለምንድን ነው ሐራም የምታደርገው ብሎ አላህ ሲገስጻቸው ታያለ። ሌላም ነገር አለ። ሱረት ተውባ ላይም እንደዚህ ተመሳሳይ ነገር አለ። ሰው ናቸው። እንደ ሰውኛ የሆነ ዘይቤዎች ሊኖሩ ይችላሉ። ግን ያ ማለት ኦንቶሎጂካል ነው እንጂ ሜታፊዚካል አይደለም ነው። ሜታፊዚካል ማለት ነብይነት ሜታፊዚካል ስለሆነ ነብይነታቸው ምንም አይነካውም። እንደዛ አለ ነው ያልኩ። ተረድቻለሁ። ግን የኔ ጥያቄ ምንድነው አሁን አንተም ያልከኝ ጨመርክልኝ ያለ ሌሎችም የገለጹልኝ መሐመድ እንደ ሰውኛ ሆኖ የተሳሳቱት ነገር ይኖራል። ግን እኮ ኢሳ ወይም ኢየሱስ ክርስቶስ የተሳሳተው ምንም ነገር የለም። ወይስ ቁርአን ላይ መጽሐፍ ቅዱስ ላይ ነው እንደዛ? ከምን አንፃር ነው ክርስቶስ ተሳስቷል የሚለው ሳለ ቁርአን ላይ እኮ ከምን አንፃር ነው ተሳስቷል አልተሳሳተም የምትለው? ከባይብል አንፃር ነው ወይስ ከቁርአን አንፃር ነው? አሁን አንዴ ተረጋግተህ አዳምጠኝ። እንትኑን አሁን ለምሳሌ የጠቀስክልኝን እንደ ሰውኛ ሆነው አሁን አንተ ባልከው አይነት ስሜት መሐመድ ተሳሳቱት ያልካቸው ነገሮች ቁርአን ላይ ነው ወይስ የትኛው ላይ ነው? ቁርአን ላይ ነው እያወራው ያለው። ቁርአን ላይ ነው እያወራን የነበረው። አሁን የጠየቁ ኢየሱስ ተሳስቷል አልተሳሳተም የምትለው ከምን አንፃር ነው እያወራኝ ያለው? ከቁርአን አንፃር ነው ከባይብል አንፃር? ለመመለስ እንዲያመቸኝ ለይልኝ። እያምታታህብኝ ነው። አትረዳኝ፣ አዳምጠኝ። እያምታታህብኝ ነው፣ አዳምጠኝ። ጥያቄ ወይም ሚውት አድርገው እንትኑ እየረበሸን ድምጽ። ኦኬ እሺ፣ ሚውት ላድርግልህ። ሚውት አድርገው። ኦኬ አሁን የጠቀስክልኝ የመሐመድ ጥፋቶች ወይም ሚስቴኮች አሉ። እነዚህ ሚስቴኮች አንተ ባልከው መሰረት በሰውኛ ነው እንጂ በምንድን ነው እያልከኝ ነው? እኔ ከባይብል አንፃር አለም ቁርአን ጋር ነው ጥያቄው ነው። እነኚህን መሐመድ ሰርቶታል። በሰውኛም ይሁን በምንኛም ኢየሱስ ክርስቶስ ወይም ኢሳ ተሳስቷል እንደዚች አይነት ስህተት በሰውኛ ተብሎ የተጻፈ የኢየሱስ ክርስቶስ የኢሳ ስህተት አለ ቁርአን ላይ? ለጠይቀኛ አንደኛ ነገር ስትሮማን ፋላሲ ባሰራ ጥሩ ነው። ስትሮማን ፋላሲ ማለት ቁልመማ ይጸጽ ማለት ነው። እኔ ያላልኩውን ነገር
ጥፋቶችን አጥፍቶ ነበረ እንደዚህ ምናምን አላልኩም። እኔ እንደ ሰውኛ የራስ እንትን አለ ኦንቶሎጂካሊ ነገሮች አሉ፣ ሜታፊዚካሊ ግን የሉም ነው እያልኩ ያለሁት። አንድ ነብይ ደግሞ ነብይ ሆኖ የሰራው ስህተት ምንም አለመገለጹ ነብዩ ስህተት እንደማይሰራ ማስረጃ መሆን አይችልም። ለምሳሌ የህያ የሚባል ነብይ ታውቃለህ? በቁርአን የህያ የሚባል ነብይ ሰምተህ ታውቃለህ? አላውቅም። አለህ ዳኔ? እሱ ምንም ነገር እንደሰራ አልተገለጸም በቁርአን። ንጹህ እንደሆነው ላይ ይናገራል የህያ። ግን ያ ማለት ግን ምንም ነገር የሰራው መጥፎ ነገር የለም በቁርአን አልተገለጸም። ግን ያ ማለት ሰው ሆኖ አይሰራም ብለን አይደለም እናስበው። ሊሰራ ይችላል፣ ስህተት ሊሳሳት ይችላል እንደ ሰውኛ። ነገር ግን የሱ ስላልተገለጸ የህያ ስላልተገለጸ የህያን አምላክ ወይም ደግሞ የተለየ ነገር ኦንቶሎጂካሊ ሌላ ነገር አያደርገውም ነው ፖይንታችን። ስለዚህ አሁን ከባይብል አንፃር ከሆነ እየጠየከን ያለው ስለ ኢየሱስ ብዙ የተሳሳተባቸው ጥቅሶቹ ራሱ በትክክል እንኳን ጥቅስ የቱ ጋር እንዳለ ነው ወደ ባይብል እኔ ቁርአን ላይ ነው ጥያቄ እየጠየኩ ያለሁት እኮ መለስኩልህ እኮ አልሰማኝም መሰለኝ። መለስኩልህ። ቁርአን ላይ ኢሳ ይሄንን ሰራ ይሄንን አሰራ የሚል ነገር ዝርዝር የለም ቁርአን ላይ። እሱ ብቻ አይደለም ብዙ ነቢያቶች አሉ ስማቸው የማን ነው ስራቸው ያልተገለጸው መጥፎ ነገር ይሄን ሰርተዋል፣ ይሄን ተሳስተዋል፣ ይሄን አድርገዋል ያልተባሉ ብዙ ነቢያቶች አሉ። ከዛ ውስጥ አንደኛው ማን ነው? የህያ የሚባል ቁርአን ላይ የህያ የሚባል ነብይ አለ። ነገር ግን ይሄንን ሰርተሃል ተብሎ ወይም ደግሞ ይሄንን ነገር መጥፎ ነገር ሰርተሃል ተብሎ አልተገለጸም። አለመገለጹ ግን ከሰው ወደ ሌላ ነገር የሚያሸጋግረው የደረጃ ልዩነትም ሊያመጣ የሚችለው ነገር አንዳች ነገር አይኖረውም ነው እያልኩ ያለሁት። ሎጂክ ነው ያመጣው ጥያቄ። እኔም ደግሞ በሎጂክ ነው የመለስኩልህ። ባይብል ውስጥ ከፈለክ ነው እንጂ ካልፈለክ አልገባም፣ ችግር የለውም። ኢምራን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዚ መጨመር የምትፈልገው ነገር ነበር አቋርጥ ባለ። አይ ችግር የለውም በቃ ገልጸኸዋል። ግን ለመጨመር ያክል ዳኒ አንድ ነገር መረዳት አለብህ። በእስልምና አስተምሮ ብራዘር አይ ኦኬ እሺ፣ በእስልምና አስተምሮ ነቢያት ማዕሱም ናቸው። ማዕሱሚን ሚነል ከባኢር ስለ አምላክ ሲናገሩ ማዕሱም ናቸው ማለት ጥብቅ ናቸው። አይሳሳቱም፣ አይጨምሩም፣ አይቀንሱም። በምን ዙሪያ? ስለ አምላክ ሲናገሩ ሁሉም ነቢያት። ግን በሰውነታቸው ሊረሱም ሊዘነጉም ይችላሉ። ቅድም ምሳሌ ውስጥ ያስቀመጠልን ነገር ነበር እንደ ስህተት የተነገረ ስህተት ቢባልም ግሊትራይ ስህተት አይደለም። ምሳሌ ልንገርህ። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ማር አልበላም አሉ። ይሄ መናገራቸው ስህተት የሚሆንበት አንጻር አለ፣ ስህተት የሚሆንበት አንጻር አለ። ስህተት የሚሆንበት በምን አንጻር ነው ካልን ተህሪም አደረጉ፣ በቃ ዝግ አደረጉት። ግን ነብዩ የራሳቸው ፍላጎት ነበር አይደለ? አያህ ግን ቢሆንም አምላካችን ሙዓተብ አደረጋቸው። ማለትም ይሄን ነገር ጠቅሶ አንተ ነብይ ሆይ ይሄ ነገር እኮ አላህ ፈቅዶታል ብሎ ነገራቸው። ምሳሌ አይነ ስውሩ አንድ አይነ ስውር ወደ ነብያችን መጣ። ወደ ነብያችን መጥቶ ነብዩ ሰለላሁ ዐለይሂ ወሰለም የቁረይሾች ዋናዎቹን ያስተማሩ ነበር። ዋናዎቹን ሲያስተምሩ ዋናዎቹ ከሰለሙ ሁሉም ሰው ይሰልማል። ስለዚህ ነብዩ ፎከስ አድርገው ዋናዎቹን እያስተማሩ ሳለ ያኛው መጣ አቋረጣቸው። ሲያቋረጣቸው ነብዩ ዞሩ፣ በቃ አዩትና ዞሩ። አሁን ይሄ እንደው ሐሳቡ የምትረዳው ነብዩ ሰለላሁ ዐለይሂ ወሰለም አላማቸው ጥሩ ነበር። አላማቸው ምንድነው? ዋናው ከሰለመ ሁሉም ይሰልማል የሚል ነበር። ግን ይሄን እንኳን አምላክ ጠቅሶ ምን አለ? አበሰ ወተወላ። ነብዩ እያስተማሩ ሳለ አይነ ስውሩ ሲነካቸው ፊታቸውን አዞሩ። ወማ ዩድሪከ ለአለሁ የዘካ አንተ ምን ያሳውቃል ብሎ ተናገራቸው። አየህ አይደለ? ነብዩ እኮ አላማቸው ትክክል ነበር። ግን ቢሆንም አምላካችን ይሄን ጠቅሶ አስቀመጠው። ፕላስ ደግሞ ይገርምሃል ከዛም በኋላ ነብዩ ሰለላሁ ዐለይሂ ወሰለም መርሐበን ቢለዚ አተበኒ አላሁ ዐለይሂ ያለ ያመሰግኑት ነበር። ስለዚህ ስህተት ሲባል በዚህ አንጻር ነው እንጂ በእስልምና ጭራሽ ነው የለም። ሲቀጥል ስህተት እንኳን የምንለው ከባኢር አይደለም፣ መርሳት ነገር ነው። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነማ አና ረጁል ሚስሉኩም ከማ ቃል እኔ እንደናንተ ሰው ነኝ፣ አንሳ ከማ ተንሳ እኔ እንደምረሳ ሰዎች እንደሚረሱ እኔ እረሳለሁ። ስለዚህ በሰውነታቸው ትክክል ነህ። መርሳት ነገር ወይም ደግሞ መዘናጋት ነገር አለ። ሰው ናቸው። መላእክት እኮ ወይም ነብይ ወይም አምላክ አይደሉም አይደለ? ስለዚህ አምላክ ስላልሆኑ ሰዎች ይረሳሉ። ኢቭን ኢየሱስ ራሱ ይረሳል ሰው በሰውነቱ ደረጃ። ነገር ግን ኢየሱስ ነብዩም ታላላቅ ኃጢአት አይሰሩም። ፕላስ ስለ አምላክ ሲናገሩ መልእክቱን ሲያስተላልፉ ምንም ነገር አይጨምሩም አይቀንሱም፣ ቃል በቃል ነው የሚያስተላልፉት የሚል አስተምሮ ነው ያለው በእስልምና። ግን በክርስትና ከሆነ ቅድም ኡስታዝ ገልጾልሃል። ብዙ ጥቅሶችን አሳይተን ነቢያት እና ኢየሱስ ስህተት እንደሰሩ ማሳየት እንችላለን። ቀጥል ዳኒ። ኢምራን ሄድበት፣ ችግር የለውም። ማጠቃለያ አይ ቲንክ ከበቂ በላይ ተብራርቷል። ግን ሰው እንዲማርበት ስለሚያስፈልግ
በባይብል ውስጥ ኢየሱስን አትሪቢዩት ያደረገበት ነገር እንደውም እኛ ቁርአን ላይ ምንም አትሪቢዩት አልተደረገም። አንደኛ ጥቅሶችን በትክክል ቦታቸው አያውቃቸውም። ሌላው እንዳልኩ ነው ማለት መጽሐፍን አላነበበም ወይ ትላለህ ማለት የሚተቸው አይሁዶች የሚተቹበት ምክንያት መጽሐፍቶቻችንን በደንብ አላነበበም ብለው ነው እንትን የሚሉት። አራት ወንጌል ላይ የቀረበው አትሪቢዩት የተደረገው ስለሱ ልክ አይደለም ብለን ነው የምናምነው። እስቲ እሱ ላይ ሂድበት ጊዜ ካለ ኢምራን፣ ያው ንጽጽር ነው ቤቱ፣ ሂድበት። አይ እሺ፣ ምሳሌ ጀዛከላሁ ኡስታዝ፣ ሁለት ሐሳብ ላንሳለህ። አንደኛው ሐሳብ ኢየሱስ ያስተምሩት ነው ቤቱ። ምን አልከኝ? የንጽጽር ነው ሲል ሰማሁት እና ቤቱ የንጽጽር ነው ያስተምሩት ነው። እስልምና አስተምሩት ይመስለኛል ቤቱ። ንጽጽራዊ አስተምሮ እኮ ነው። ንጽጽር ማለት ራሱ ምንድነው? እስልምና እናስተምርሃለን፣ ክርስትናም ደግሞ እናሳያለን። ስለ እስልምና እስካሁን አስተማርነህ፣ ክርስትና ደግሞ ያሉት ነገሮች እናንሳ። ካልፈለክ አትመልሰው፣ ጀስት አዳምጠው። ሐሳቤን ልግለጽ። ቅድም ከሎጂካ አንጻር ትንሽ ሐሳብ ስላነሳ ሎጂካዊ ላስቀምጥና ሐሳቦችን ትቀጥላለህ እንዳይረሳ። እሺ አዛንም ያ ስለሆነ ማፍጠር አለብን። ሁለት ነገር የሚያስቃል ያው ነገሮች። አንደኛው ኢየሱስ የማቴዎስ ወንጌል ላይ ምን አለ? የነቢያትን ደም አፈሰሳችኋል አለ። ከአቤል ደም ጀምሮ እስከ ካህኑ እስከ ዘካርያስ ድረስ የእስራኤላውያን ደም እናንተ ጃሉ ይናገራል ኢየሱስ። ከማን ጀምሮ አለ? ከአቤል ጀምሮ እስከ ካህኑ እስከ ዘካርያስ የይሁዳ ልጅ ብሎ አስቀምጧል። አሁን ኢየሱስ እዚህ ጋር ምን አስቀመጠ ስንል የመጀመሪያው የተገደለው ማን ነው? አቤል ነው፣ የአዳም ልጅ ማለት ነው። የመጨረሻው ማን ነው? መጽሐፈ ነገሥት ምዕራፍ 2 ላይ ያለ መጽሐፈ ነገሥት ካለ ላይ ያለለ ምንድነው የገለውታል? የይሁዳ ልጅ ዘካርያስ ተገሏል። አሁን ይሄን ኢየሱስ ጠቀሰና ምን አለ? አንዴ ይሄን ጠቀሰና ኢየሱስ ያልሞተን ሰው ሞተ ብሎ ተናገረ። አይደለ? የሞተው እኮ ነብዩ ዘካርያስ አይደለም። የሞተው የነብዩ ዘካርያስ ሳይሆን ግን ኢየሱስ ምን አለ? ነብዩ ዘካርያስ ሞተ ብሎ ተናገረ። አይደለ? አንደኛ። ሁለተኛ ደግሞ የዮሐንስ ወንጌል 17 ላይ ኢየሱስ ምን አለ ለጓደኞቹ? እኔ ዓለም ይጠላኛል፣ ወደዚህ በዓል አልሄድም አለ። ገባ? ወደ በዓል አልሄድም፣ በቃ ይገሉኛል ከሄድኩኝ፣ ስለዚህ እናንተ ሂዱ ብሎ ቀረ። ከሄደ በኋላ ጓደኞቹ ሲወጡ ምን አደረገ? ሳይነግራቸው መልኩን ቀይሮ ወጣ። የዛን ጊዜ ፊቱን ተሸፍኖ ወጣ ይላል። በቃ ይላል መልኩን ቀይሮ ወጣ ይላል። ለጓደኞቹ ለገዛ ጓደኞቹ ወደዚህ በዓል አልወጣም፣ ከወጣሁኝ ይገሉኛል ካላቸው በኋላ ወጣ። አየህ አይደለ? ይሄ ሊትራሊ ዲሲቪንግ ነው ወይም ማታለል ነው። ኦኬ፣ ብዙ ጥቅሶች ኢቭን የኢሳይያስ መጽሐፍ ላይ ጨመረው አለ፣ የእግዚአብሔር ኮቴሽን ላይ ጨመረ። ምሳሌ ኢየሱስ ምን አለ? በእኔ የሚያምን መጽሐፍ እንደሚል ከሆዱ ውሃ ይፈልቃል አለ። መጽሐፍ እንደሚል አለ። መጽሐፍ ላይ ግን የትኛውም የእግዚአብሔር ቃል ላይ እንደዛ የሚል ጥቅስ የለም። አየህ። ስለዚህ ኢየሱስ የእግዚአብሔር ቃል ላይ የሌለውን አለ አለ። ሱብሃንአላህ 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 ሱብሃንአላህ። ኢየሱስ ከእንደዚህ ነገር የጠራ ነው። ኢየሱስ እንደዚህ ነገር አያረግም። ግን በመጽሐፉ መሰረት የሌለውን ነገር አለ አለ። የመጨረሻ ጥቅስ ልጥቀስላችሁ። ኢየሱስ ምን አለ? በሕጋችሁ እኔ አማልክት ናችሁ አልኩ የሚል ተጽፎ የለም አላቸው። ዮሐንስ ምዕራፍ 16 ቁጥር 34 ላይ እኔ የሚል አለ አላቸው። በሕጋችሁ እኔ አማልክት ናችሁ አልኩ የሚል አለ አለ። እንደዛ የሚል ኦሪት ላይ የለም። ኦሪት ላይ እንደዛ የሚል ቃል ጭራሽ ነው የለም። አያ። ስለዚህ ኦሪት ላይ የሌለ ነገር ጨመረ። መጽሐፈ መሳይ ደግሞ ምንድነው የሚለው? ሐሰተኛ እንዳትሆን በቃሉ አትጨምር ነው የሚለው። ስለዚህ የሚጨምር ካለ ሐሰተኛ ነው የሚሆንና ግን ኢየሱስ ዋናው ከነዚህ አይነት ነገር የጸዳ ነው። መጽሐፉ ላይ ግን እንደዛ ተቀምጧል የሚለውን ፖይንት እንድትገነዘብ ነው። ኡስታዝ ጨምርበት ኢንሻአላህ። በቃ ይበቃል። ሂድና አፍጠር። ኢምራንን ፎሎ አድርጉት። 930 ገብቷል። አይ ቲንክ 70 ሺህ ነው የሚቀረው መሰለኝ እና ፎሎ አድርጉትና 1 ሚሊዮን አስገቡት ማለት ነው። 1 ሚሊዮን ማስገባታችሁ አንደኛ ለዳዋው መስክ መስፋፋት አንደኛው አዎንታዊ ተጽዕኖ አለው። በዛ ላይ ደግሞ አይ ቲንክ አንዲት እህትም ሞባይል እሰጠዋለሁ ብላለች። 1 ሚሊዮን ገባ ብላለች። ፕሌጅ አድርጋለች ማለት ነውና ከዛ አንፃር 70 ሺህ የቀረው 70 ሺውን እንደምንም በቀን ራሱ ብትበረቱና ብታስተዋውቁ የተለያየ ቦታ ላይ 10 ሺህ ከገባ በየቀኑ ማለት ነው በአንድ ሳምንት ውስጥ ይሞላለታል ብዬ አስባለሁ። ማክስ 1 ሳምንት ቢሰጥ ጥሩ ነው ብዬ አምናለሁ። ይሄ ለማለት ፈልጌ ነው። ኢንሻአላህ ሂድ አፍጥር። ፒኬ አመሰግናለሁ ሁላችሁንም። እሺ ኢምራን ቴንኪው በጣም ነው የማመሰግነው። ከቻልክ ጥያቄዎችን ሌላ ጊዜ ማስገባኝና እጠያይቃለሁ። ቴንኪው አመሰግናለሁ። እኛም እናመሰግናለን። ፒኬ ማጠቃለያ ሰራበት። ኡስታዝ ጀዛከላህ። እሺ ጀዛኩሙላህ። ሁላችሁም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፒኬ እያፈጠረ ነው መሰለኝ። መግሪብ ነው ኢትዮጵያ።
አዎ በቃ አሁን አዛን አለ። በቃ ሂዱ በቃ እንትን በሉ። እኛ ጋር ገና ነው። 4 ሰዓት ይቀረዋል ለመግሪብ። 4 ሰዓት ይቀረዋል እኛ ጋር። እኛም ታግሰን እናገኛለን። 4 ሰዓት ይደርሳላችሁ። 4 ሰዓት 4 ሰዓት ይቀረዋል። እኛ እንግዲህ አፉ በለን ጥለን እያፈጠርን ማሻአላ ተምራችሁ ደግሞ በጣም እንትን ነው ያምራል። ተምራችሁ ያምራል። ኢትዮጵያ ለምንድን ነው ቴምር የምትሉት? ኢትዮጵያ ለምንድን ነው ቴምር የምትሉት? አብዛኛው ሰው ቴምር ይላል እና ተምር ነው ስሙ ቴምር ነው። ኡስታዝ ጀማል እንትን የኛዎቹ ቴምር ነው የሚሉት ግን ቴምር ይላሉ። ተምር ነው ቴምር ይላሉ። ቴምር ኦኬ ማስረጃ ላኢላሀ ኢለላህ ማስረጃ ብዙ ነገር እኮ ነው። የሙሳ አለይሂ ሰላም ጋር በጉዞ ሲሄድ የነበረው ሰው ማን ነበረ? ሲመክረው የነበረው ትቸኩላለህ ምናምን ብሎ ሲያወራው የነበረው በሐዲስ ላይ ስሙ ማን ነው? ታውቁታላችሁ? ስሙ ማን ነው? ጎበዝ የሆነ ሰው ከድር አይደለም። ትክክለኛ ስሙ ከድር አይደለም። ወጣ እንዴ? ከድርም አይደለም። ብራር ወጣ። ሰላም እንዴት ናችሁ? የመለሰ አደንቀዋለሁ። ከድር አይደለም። አረብኛውን አታገላ። ብራር ወጣ ምንድነው? አይ ስሙን አስተካክሉት ነው አስተካክሉት። ከድር ይላሉ ብዙ። ከድር ሳይሆን ከድርም አይደለም። ድ አይደለም። አስተካክሉት። ድ አይደለም። የሆነ ሰው አየሁ። ቆይ ማሻአላ አልሐምዱሊላህ። ከዲር ነው ትክክለኛ ስሙ። አይገርምም? ከዲር ነው። ከድር ይላሉ አንዳንድ ሰዎች ከድር ይላሉ። ከዲር እንዛል። እሺ የመጀመሪያው ኸሊፋ ማን ነው ስሙ? የመጀመሪያው ኸሊፋ ማን ነው ስሙ? የመጀመሪያው ኸሊፋ ማን ነው ስሙ? አቡበከር አይደለም። ትክክለኛ ስሙ አቡበከር አይደለም። እስቲ ጎበዝ ይሆን አቡበከር ጎበዝ። አቡበከር አቡበከር ነው የሚሉ ብዙ ሰዎች ከሳይሆን አቡበከር አይገርምም? አቡበከር ሌላ ላምጣላችሁ ኤግዛምፕል እነሱ እስከሚያፈጥሩ ድረስ ነው። ይለፋችሁ በሉ። እኔ ጫጫታ አለኝ ያለሁት እስኪመጡ ድረስ እንትን እንበልና ጃቢር አለ ኡስታዝ አለው። እሺ የቤት ስራ ልስጣቸውና ሉጣ እኔ። እሺ ከእንስሳት መካከል እንስሳት ናት፣ ትልቅ እንስሳት ናት። ልጅ ትወልዳለች። ሁሌ ግን የምትወልደው ድንግል ናት። ወንድ ጋር ተራክቦ ሳታደርግ ትወልዳለች። ያቺ እንስሳት ስሟ ማን ነው የሚለውን የቤት ስራ ያዙት። ድንግል ናት። በድንግልና ጸንሳ ከዛ በኋላ ትወልዳለች። በቅሎ አይደለችም።
የቤት ስራ ያዙትና ጠይቃችሁ ነው። እንስሳ ናት፣ ድንግል ናት፣ ከወንድ ጋር ሳትገናኝ ልክ እንደ ማርያም እንደ መርየም በድንግልና ጸንሳ የምትወልድ እንስሳ። አይ ዶሮ እንትን ነው፣ ዶሮ እንቁላል ነው የምትወልደው። እኔም ያልኩት እንቁላል አይደለም፣ ጽንስ ጸንሳ ነው። ዶሮ ትጸንሳለች እንዴ? ዶሮ ትወልዳለች። ምንድነው የምትወልደው? እንቁላል ትወልዳለች ያለ አባት። በአባት ሲሆን ደግሞ ጫጩትም ትፈልፍላለች። እንቁላልም ጫጩትም ነው። ሁለት ጊዜ ነው የዶሮ ልደት፣ አንዱ በእንቁላል አንዱ በጫጩት ይባላል። ስለዚህ መጀመሪያ እንቁላል ትወልድና ከዛ በኋላ ከአባትየዋ ጋር ተገናኝታ ከሆነ በነፋስ ተገናኝታ ከሆነ ያው ጫጩት ይሆናል ማለት ነው። ካልተገናኘች ግን እንቁላሉን ይቀራል ማለት ነው። እኔ ጠየኳችሁ እንስሳት ነው። እንስሳ ሆኖ እንስሳ ነው ያልኳችሁ። ጽንስ በስነ ስርዓት ጽንስ ጸንሳ ከዛ በኋላ አርግዛ በወራት አርግዛ ትወልዳለች። ስትወልድ ግን ያረገዘችው ከወንድ ጋር ተገናኝታ አይደለም። ያቺ እንስሳ ምን ትባላለች? የሌሊት ወፍ አይደለችም። ሌላ የቤት ስራ ነው። ኢንሻአላህ አንድ ጽሑፍ አዘጋጅላችኋለሁ። መርየም ለምንድን ነው በድንግልና የጸነሰችው? አላህ ያን ነገር ማድረግ ይችላል። የተለየ ነገር አያደርገውም። ኢሳን አምላክ ምናምን አያደርገውም። እንደዛ ከሆነ የሆነች እንስሳ አለች። የቤት ስራ ሰጥቻችኋለሁ። እንትን በሉ ተዘጋጁና እንትን በሉ። ከየሸዋ ጋር እናውራ እንዴ? እስከዛ ድረስ የሸዋ ሰላም እያልኩ እኮ አልሰማኝም ወይ? ይቅርታ ሰላም ነው? ቆራረጣል ድምጽ። የኔ ይሰማል? ያ ጀማ የኔ ይሰማል? ባይዘወይ ኦኬ። የልጁ ነው የማይሰማው? ያንተ ይሰማል ወይድ? ኦኬ። ሰላም ነው? እንዴት ነህ? አማን ነህ? እንዴት ነው? ማን ነህ? አቤኔዘር ነህ እንዴ? አዎ አቤኔዘር ነኝ። ስምን ለምን ትቀያየረዋለህ? ኧረ ተው ወዳጄ ተው። የድሮ ጉርብት ስናበቃ ይሻላል። ተው በዚህ አንዱን አድርገዋ። ለምን አሁን እኮ ያምታታል። በድምጼ ይለየኛ። እኔ አሁን ያንተ ድምጽ አይጠፋኝም በምንም አካውንት ብትገባ። ኧረ የኔማ ድምጽ እኮ እንትን አይደለም ይታወቃል። እሺ ያንተ አሁን በድምጽ ይታወቃል፣ ግን ሊያምታታ ይችላል ከብዙ ሰው ጋር ስለምንገናኝ ማለት ነው። ምንድነው ስም? ያሸዋ የያህዌ ምንድነው የሚለው? የሸዋ ያህዌ ኤሎሂም ነው። እሰይ አሉ። አሁን ገና ትምህርት ዘለቃቃ ምንድነው ቀለም ቀመስ አጋጠመኛሉ ማማ ሁለቱ። ኢየሱስ ያህዌ ነው የሚል ጥቅስ አለ? እስቲ ከብሉይ ኪዳን ወይ ከአዲስ ኪዳን አለው? እሺ አንድ ጥቅስ ስጠኝ እንማማር። ዮሐንስ 1:23 ያህዌ ነው ይላል። ፈለኩት ያህዌ የሚል ነው ፈለኩት። ዮሐንስ 1:23 አዎ ይላል እኮ ያህዌ ነው ይላል። ያህዌ ነው ይላል። ምን ይላል? የጌታ መንገድ ጠራጊ ነኝ ይላል ዮሐንስ እዛ ላይ እኮ የያህዌ መንገድ ጠራጊ ነኝ ስለሚል ኦኬ እንማማርበት እዛ ላይ። እኔ ኢየሱስ አያሳይም ነው ብዬ የምልህ። እንደውም ኢየሱስ የያህዌ መሲህ መሆኑን ነው እሱ ጥቅስ የሚያሳየው ነው ብለው እንሂድበት። እሺ ይሂድበት። እሺ ትንቢተ ሚልክያስ 3:1 ላይ ምንድነው የሚለው? መንገዴን የሚጠርግ መልእክተኛ በፊቴ እሰዳለሁ ይላል። ተናጋሪው ማን ነው? አብ ነው ወይስ ወልድ ነው? እዚህ ጋር ተናጋሪው የሸዋ አብ ነው ወይስ ወንድ ነው ተናጋሪው እዚህ ጋር?
አለው እኔ እሰማለሁ ወይስ እሱ ጋር ነው? ምን አልከኝ? ወይዲ ምን አልከኝ? ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ላይ መንገዴን የሚጠርግ መልእክተኛዬን በፊቴ ልካለሁ ይላል። ተናጋሪው ማን ነው? ፈርስት ፐርሰን ላይ እየተናገረ ያለው ማን ነው? አብ ነው ወይስ ወልድ ነው? ኢሳይያስ ነው እየተናገረ ያለው። ያህዌ የሰጠው ማን ነው? ሚልክያስ ሶሪ፣ ሚልክያስ ነው የሚናገረው። እልካለሁ መልእክተኛዬን እልካለሁ እያለ ያለው ሚልክያስ ነው ተናጋሪው። በሚልክያስ የሚናገረው ያህዌ ነው። ያው ሚልክያስ ነው መልእክተኛ እኮ ማን ነው እየተናገረ? መልእክተኛዬን እልካለሁ እያለ እየተናገረ ቆይ፣ መልእክተኛዬን እልካለሁ እያለ እየተናገረ ያለው ተናጋሪው ማን ነው? አብ ነው ወይስ ወልድ ነው? ጥያቄው እሱ ነው። አብና ወልድ ብሉይ ኪዳን ላይ የለም፣ ያህዌ ነው እኮ። ማን ነው ተናጋሪው? አብ ነው ወይስ ወልድ ነው ነው የጠየቅኩ። ከያህዌ መካከል ያህዌ አብ ነው፣ ያህዌ ወልድ ነው፣ ያህዌ መንፈስ ቅዱስ ነው? በአንተ ትምህርት ከሶስቱ አካላት የትኛው ነው እየተናገረ ያለው? ያህዌ አብና ወልድ እኔ ብሉይ ላይ አለ ብዬ አላምንም። አብና ወልድ አለ እሰጥሃለሁ፣ ግን ምረጥ። ከፈለክ ሁለቱም ነው በለኝ፣ ከፈለክ አልተገለጸም በለኝ፣ ከፈለክ የፈለከውን። ያህዌ ነው መልእክተኛዬን የሚለው፣ ያህዌ ነው የሚልከው። ኦኬ ማቴዎስ ወንጌል 11:11 ላይ መንገድህን በፊት የሚያስተካክል መልእክተኛ እልካለሁ ይላል። መንገድህን በፊት የሚያስተካክል ተናጋሪው ማን ነው? ለማን ነው መንገድህን የሚያስተካክል እያለ የሚናገረው? መንገድህን የሚያስተካክል የሚለው ኢየሱስን ነው። መንገዱን ደግሞ የሚያስተካክለው መጥምቁ ዮሐንስ ነው። መልእክተኛው መጥምቁ ዮሐንስ ነው። ግን መንገድህን እያለ በሁለተኛ መደብ የሚያወራው ማን ነው? ማንን ነው የሚያወራው? መንገድህን የሚያስተካክል የሚለው ለኢየሱስ ነው። መንገዱን የሚያስተካክል ደግሞ መጥምቁ ዮሐንስ ነው። አይደለም። መንገድህን እልካለሁ የሚለው ማን ነው? በፊትህ እልካለሁ እያለ የሚናገረው ማን ነው? ላኪው መጥምቁ ዮሐንስን የላከው የኢየሱስን የመሲሁ መንገድ እንዲያዘጋጅ ያህዌ ነው። ኖ አይደለም። በሁለተኛ መደብ እያወራ ያለው ኢየሱስን ማን ነው ያልኩ። በፊትህ እልካለሁ እያለ በሁለተኛ መደብ እያዋራው ያለው ኢየሱስን ማን ነው? እኔ እንጃ እንግዲህ ግልጽ አልሆነልኝም። እያወራ ያለው አምላክ ነው። ለኢየሱስ ምንድነው እያለ ያለው? መልእክተኛዬን እልካለሁ መጥምቁ ዮሐንስን መንገድን እንዲያስተካክል በፊትህ አስቀድሜ። ባዩ ምንድነው አይደለም የጠየኩ። ባዩ ምንድነው ብለህ ኖረው አምላክ ነው ትለኛለህ። ባዩ ማን ነው? ማን ነው እየተናገረ ያለው? ማን ነው? ኢየሱስን በሁለተኛ መደብ በፊትህ መንገድን የሚያስተካክል መልእክተኛ እልካለሁ እያለ ያለው ማን ነው? የሸዋ አለ ነው። እኔ ወጣ። በነገራችን ላይ ይቺ አርጊውመንት እንቅልፍ አታስተኛም ራሱ ማለት ነው። ፖይንቴን ላቅርብ። እንትን ከመጣ መጣ ነው፣ ካልመጣ ፖይንቴን ላቅርብ። ኦኬ ኦኬ ልሂድበት እኔ እስኪመጣ ድረስ ያው እንዳላቋርጣችሁ ማለት ነው። ከወጣውም ካልተመለስኩም ያው ጥያቄ እየጠየቀ ማብራሪያ ሳይሰጠው ይቀራል ማለት ነው አንዳንድ ጊዜ ማለት ነው። ኦኬ እንደዛ ምን መሰላችሁ እነሱ የሚሉት ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 23 ላይ የጌታ መንገድ አዘጋጁ ይላል፣ በጥርጊያውንም አቅኑ ይላል። እሱ ያለው የቱ ጋር ነው? ኢሳይያስ ምዕራፍ ስለዚህ ያወራከውን አይሰማም። እሺ አይሰማም። ኦኬ ወረደ መሰለኝ ኡስታዝ ብሮ አለ እንዴ ታላቁ እኔ አለው ያፈጠርኩ ነው። እንትን በል ቀጥሉ። እኛም ያፈጠን ነው። እሺ ኡስታዝን ላስገባው። ቆይ
ይሰማችኋል? አሁን ወሂድ ወረደ እንዴ? ይሰማል። ያሽዋ ቆይ ትንሽ ጠብቅ እሺ። ሲቢዋለሁ ከተማቸው እንግዲህ ሁሉም ኢትዮጵያ ነው ያለው። ሁሉም ያፈጠረ ነው። ምንም ማድረግ አይቻልም። ታገሱ ጀማው።
እሺ እኔ ተክቢራ ባሰማች ይሻላል ልጆች ዝም ከሚል ጃቢር እጅህ እየታየ ነው ተጠንቀቅ
لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وصلى الله على سيدنا محمد وسلم تسليما كثيرا الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وصلى الله
أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وصلى الله ስራ በእንቅልፍ ልቡ ማለት ነው የሚሰራው ማንኛውም ስራ ኃጢአት ተደርጎ አይመዘገብም። ሁለተኛ ህፃን ልጅ ለአቅመ አዳም እስኪደርስ ድረስ፣ ሴት ከሆነች ለአቅመ ሔዋን እስክትደርስ ድረስ የምትሰራው ማንኛውም ስራ እንደ ኃጢአት አይመዘገብም። በሶስተኛ ደረጃ ደግሞ የአእምሮ በሽተኛ የሆነ ሰው ከአእምሮ ጤናው እስኪያገግም ድረስ የሚሰራቸው ስራዎች አጠቃላይ እንደ ወንጀል አይመዘገቡም ማለት ነው። ግን ያንተ ጥያቄ እኔን አይመለከትም። ሁሱ ጋር ምናምን ጠይቅ። ህልም ጋር በተለይ ህልመ ሌሊት ጋር በተገናኘ ግን ህልም ባይዘዌ አራት አይነት ህልም አለ። አይ ቲንክ 4 ኦር 3 አይነት ህልም ማለትም እናይባቸው መንገዶች። አንደኛ ውሏችን ነው። ውሏችን ወይም ደግሞ ሳምንቱን ሙሉ ስንሰራቸው ቆያቸው ወይም ስናያቸው ከሚኖሩ ፊልሞችም ሊሆን ይችላል፣ አካባቢያችን ላይ ከምናየው ከምንሰማው አንፃር አእምሮአችን የሚፈጥረው ቪዥን አለ። ያ ቪዥን ለምሳሌ ከልጅነት ጀምሮ አስፈሪ ነገር አይተን ወይ ሆረር ምናምን እንደዚህ አይቶ የተኛ ሰው ሌሊቱ ሙሉ ሲያቃዡ ያድራል ማለት ነው። ያ ሙሉ ቀን የዋለበት ነገር ሌሊት ይመጣበታል። ሁለተኛው ደግሞ ከጂኒ ወይም ደግሞ ከሰይጣን የሆነ ህልም ነው። ከሰይጣን የሆነ ህልም አሁን አንተ እንዳልከው አይነት ህልምም እንዳለ ሆኖ አንተ ያልከው ህልም እንግዲህ በሁለት መንገድ ሊታይ ይችላል። አንደኛው ከሰይጣን ነው። ሁለተኛ ደግሞ የወንድ ልጅ የዘር ፈሳሹና ሆርሞኑ ምናምን ብቻ በባዮሎጂ ብዙ ነገር ይባላል። ያ ከመጠን በላይ ከፍ በሚልበት ሰዓት ላይ የግድ ማስወገድ ስላለበት እነዛ ነገራቶች መወገድ ስላለባቸው ሰውየው በቁሙ ምንም ነገር ባያደርግም ማለት ነው በእንቅልፍ ልቡ ወይም ደግሞ በህልመ ሌሊት ግን እነዛን ነገሮች ያስወግዳል። ስለዚህ ውስጥ ላይ ያለ ነገር የሚፈጥረው ነው አንደኛው። ሁለተኛው በጂኒ አማካኝነት የሚፈጠር ህልም ነው እንዳልኩ። ሶስተኛው ከአላህ ዘንድ የሆነ ህልም ነው። ይሄም ለማየትህ ምንም አይነት መነሻ የሌለህ ማለት ያሳለፍካቸው ነገሮች የሌሉ የሆኑ ወይ ፊልም ስላየህ የሆነ ነገር ስላየህ የምታየው ነገር ያልሆነ እንዲሁም ከሱቢ በፊት ያለ ብዙ ጊዜ ከሱቢ በኋላ የሚተኛ ሰው የሚያያቸው ህልሞች ከዛ በኋላ ቅዠት ናቸው፣ ህልሞች አይደሉም፣ መቀባጀር ነው። ስለዚህ ከዛ በፊት ያለ ምናምን ተብሎ እንደዚህ ይከፈላሉ ማለት ነው ህልሞች። በአይሁዶች በኩል ሊሊት የምትባል ሴት አለች። ሜቢ ስለ ሊሊት ላወራችሁ ትንሽ። ስለ ህልመ ሌሊት ስላወራ ህልመ ሌሊት የሚለው ራሱ የመጣው ስያሜው ከሊሊት ነው። ሊሊት ማለት ማን ናት ካላችሁ ኦሪት ዘፍጥረት ላይ ምዕራፍ 1 ቁጥር 26 ላይ እግዚአብሔርም ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ከዛ በኋላ ሰውንም ያው ፈጠረው ይላል፣ ከምድር አፈር አበጀው ወንድና ሴት አድርጎ ፈጠራቸው ይላል። እዚህ ጋር የተፈጠረችው ሴት ሊሊት ትባላለች። እዚህ ጋር ከአዳም ጋር ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ የተፈጠረችው ወንድና ሴት አድርጎ ፈጠራቸው የሚለው የተፈጠረችው ሴት ሊሊት ብለው በአፈ ታሪክ ደረጃ በአይሁዶች ያምናሉ። እቺ ሊሊት የምትባለዋ ሴት ሔዋን ከመፈጠሯ በፊት ከአዳም ጋር እኩል ከአፈር የተበጀች ነች፣ የተፈጠረች ነች። ከዛ በኋላ ግን ለባልሽ ተገዢ በምትባል ሰዓት ላይ እኔ ለባሌ አልገዛም፣ እኔም ከአፈር እሱም ከአፈር ተፈጥሮ እኔ እንዴት ለሱ እገዛለታለሁ አለች። የመጀመሪያዋ ፌሚኒስት ማለት ትችላላችሁ።
የመጀመሪያዋ ፌሚኒስት እሷ ነበረች ማለት ነው። እና አልገዛም ማለች። በዛ ምክንያትም በፈጣሪ ዘንድ እንድትረገምና እንድትወርቅ ተደረገ። በምትወርቅበት ሰዓት ያው ቀንድ ያበቀለች ሴት ሆነች። ባህር ላይ ምድር ላይ ነው የተጣለችው። እንዲሁ በተጨማሪ ክንፍ አወጣች ማለት ነው። ብዙ ጊዜ በሙቪዎች ምናምን ላይ ይቀመጣል። ማግኒፊሸንስ እንደዛ ነገር የሚል ፊልም አለ። እሱ ፊልምም ያው በሷ ላይ የሚያተኩር ነው፣ ግን እንትን አይደለም፣ የሆነ ትክክለኛ ስቶሪ ምናምን አይደለም። እሱ ፋብሪኬትድ ነው። ይሄ አይሁዶች የሚያምኑበት ግን ይቺ ሴት ነች። ከዛ በኋላ ምን ሆነ? ይቺ ሴት ለመበቀል ስትል እግዚአብሔርም ያው ቁጥር ምዕራፍ 2 ላይ ምን ይላል? ለሰውም ብቻውን ይሆን ዘንድ አዳም ብቻውን ይሆን ዘንድ መልካም አይደለምና አለ። ማትመቸው ረዳት ስለወደቀች አዳም ብቻውን ይሆን ዘንድ መልካም አይደለምና ለእርሱ የሚመቸውን ረዳት እንፍጠርለት አለ። ማሊፊሸንስ እሺ፣ ፊሸንት እሺ፣ ለሱ የሚመቸውን ረዳት እንፍጠርለት አለና ከጎና አጥንቱ በተኛ ሰዓት አውጥቶ ማለት ነው ሔዋንን ፈጠራት። ሔዋን ማናት? ለሱ የምትመቸው ረዳት ነች፣ የምትታዘዝለት አነስ ያለች ምናምን ማለት ነው። ሔዋን ስትፈጠር ይቺ ሴት ሊሊት የምትባለው ሴት ቀናች። ስለዚህ ይቺ ሴት ደግሞ መራባት ትፈልጋለች። በዛ ምክንያት እንዴት ነው የምትራባውና ዘሯን የምታረባው ሲባል ከአዳም ዘር ከሆኑ ወንዶች ላይ በህልመ ሌሊት ደረጃ በመምጣት የሆነ የሴት ፎርም ይዞ በመምጣት እነሱ ጋር ሴክሹዋል ኢንተርኮርስ በማድረግ ልጆቿን ታበረክታለች ወይም ታበዛለች ተብሎ በአይሁድ አፈ ታሪክ ደረጃ ይታመናልና አጋጣሚ ህልመ ሌሊት ብሎ ስላነሳው ይሄን ሜቢ ካላወቃችሁት ብዬ ነው። እና ይሄ ከአይሁድ አፈ ታሪክ ውስጥ ያለ አንዱ ታሪክ ነው። ግን ትንሽ እኔ እንደዛ አይነት ስቶሪዎች ደስ ይሉኛል፣ ሲሰማ ምናምን ደስ ይላል። ሴንስ ይሰጣል። በተለይ ዘፍጥረት 1 እና 2ን ስታነበው ምናምን እዛ ጋር በተገናኘ ዘፍጥረት 1 ላይ ወንድና ሴት ሆኖ ተፈጠረ ሲባል ምንድነው የተፈጠረው? ማን የተፈጠረው? ምናምን እንደዚህ ስትል ሴቷ ማናት ስትል ብዙ ጊዜ የሚመለሰው ስፒሪቹዋል ቢንጎች ነው የተፈጠሩት። ከዛ በኋላ ደግሞ ወደ ቦዲ ወይም ደግሞ አካላዊ ነገራቸው ምዕራፍ 2 ላይ ተፈጠረ እንደዛ ተብሎ ነው ብዙ ጊዜ የሚመለሰው የሚወራው። ግን ከአይሁዶች አንፃር ደግሞ እንደዚህ አይነት ስቶሪዎችም አሉ ለማለት ያክል ነው። እና እምቢተኛው አግባ ማግባት ነው ያለብህ አንተ። ምንድነው ያሉ ነቢያችን ሰለላሁ ዐለይሂ ወሰለም የትዳርን ጣጣ የቻለ ያግባ፣ ያልቻለ ደግሞ ይጹም አሉ። ጾም ይሄ ሻህዋ የሚባለው ስሜት እንዳይበዛ እንዳይበረክት ሰውነትን በማዳከም ማለት ነው። ሴክሹዋል ኢንተርኮርስ ባይዘው ጾም የአእምሮ ብስለትን ይጨምራልና ሴክሹዋል ኢንተርኮርሱን ገድቦ ሴክሹዋሊ የምታስቡትን ነገር ገድቦ ላይክ ወደ ትክክለኛ አመለካከት ይመልሳቸዋል። ስለዚህ ጾም ማብዛት ነው ያለብህ። ከእድሜ ጋርም የሚመጡ ነገሮች አሉ። ሜቢ እድሜህ ደግሞ አፍላ የሚባሉ ወይም የጉርምስና እድሜ ላይም ከሆንክ ከእድሜ ጋርም ተያይዞ የሚመጣ ነገር ነው ማለት ነውና አግባ ነው የምልህ። እንደኔ አግባ እንደኔ ስል እንደኔ አግባ ብታገባ ይሻላል። እንደኔ ስትል አንተ ትብለህ እኔ እርሱን እያሰብኩ ነው። እንደኔ ስል ብዬ ራሱ ስታክ ያደረኩት እርሱን አይቼ ነው። እኔ አልሐምዱሊላህ 4 የሆነች ሚስት አለች። እንዳያመልጠኝ እኮ ነው። አይ እኔ በሰሪ ኒካህ ነው ያው 4 የሆነች ሚስት አለችኝ። ብቻዋን 4 ናት። ሳና ግብቼ እየኖርኩ ነው። ይገርማችኋል፣ ይገርምላችኋል። እሺ ተሚዛል አለ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ተባረክ ረህማን። ወንድሞች ቤት እንደዚህ ጎራ ላለሁኝ አላህ Subhanahu Wa Ta'ala በየጊዜው ለዲኑ መከታ የሚሆኑ ወንድሞችን ያወጣል። ማሻአላህ ብያለሁ። በህፃንነት እድሜያችሁ እንደዚህ ለዲን መትጋታችሁ ባረከላሁ ፊክ። ብዙ ጊዜ ለማመስገን ነው እኔ የገባሁት። እሱ ቤትም ገብቼ እንደዚህ ማመስገን ነው ደስ የሚለኝ። እዚህ ጋር ተጨማሪ ተድላ ወንድሜ ጀዛኩም አላህ ተድላ ህፃናት ፒኬ ዩቲዩብ በኢስላም ላይ ምን አልከኝ? እና አላህ ያርካህ ለማለት ያክል ነው። ዩቲዩብ ኦኬ። ወንድም ጀማልም እንደዚሁ ሁላችሁም አላህ በዲናችሁ ላይ የምታደርጉት መልካም ነገር አላህ ይቀበላችሁ።
እና ተላይ የባለፈው ዩቲዩብ እስካሁን ምንም ነገር አልሰሙም ማለት ነው በእኔ በኩል ወላሂ ያሳዝናል። ግራ አይጠቅማቸው እንኳን አልሰማችሁ። አሁን ገና ከፈትኩት የዩቲዩብ ማይክ አይገርም። እሺ አንድ ጨርስ ከፈቀድክልኝ። አይ እኔ እንጃ መጨረስ ያለብን መስሎ አልተሰማኝም። እውነት ለመናገር ዱዓ ማድረግ የምትፈልገው ነገር ካለ በውስጥ ዱዓ አድርግ ለወንድሞች ምናምን ማለት ነው። አንዳንድ ጊዜ እንደዚህ ገብቶ ማውራቱ አሪፍ ቢሆንም ግን ዱዓ ማድረግ የምትፈልጋቸው ሐሳቦች ካሉ አንተ በልብህ ዱዓ አድርግልን። ሌላው ደግሞ አስተያየት መስጠት የምትፈልጋቸው ወንድሞች ካሉ ገስት ላይ ያሉትም ሊሆን ይችላል፣ ከታች የትም ቦታ ያለ ሰው ሊሆን ይችላል፣ በመታገኘው ኢንቦክስን በመጠቀም የግል የሆነ አስተያየትህን መስጠት ትችላለህ። ሶ እንደዚህ አድርጉ። እኛ ባይዘው ላይቭ ምን ከፍተው ብዙ ጊዜ አዳዲስ ትምህርቶች ካሉ ለመማር እና ደግሞ አንዳንድ ሐሳቦችን ለመግለጽ ምናምን ነው። ከዛ የተለዩ ነገራቶች ላይ ጊዜ እንትን ማለቱን አልፈልገውም እኔ ፐርሰናሊ። ስለዚህ ሐቢቢ ጀዛኩሙላሁ ኸይረን ያነሳው ሐሳብ በጣም ቆንጆ ሐሳብ ነው ያነሳው። አላህ እንደምትላቸው አይነት ሰዎች ያድርገን እኛንም ማለት ነው። አንተ አስበህ እንደተናገርከው የምር እንደዛ አይነት ሰዎች ያድርገን። ጀዛኩሙላሁ ኸይረን ተሚዛል። ጥያቄ ከሌለ አሜን። ወንድም መጨረሻ ላይ ለትድራ አንድ የምለው ነገር ምንድነው? ባለፈው ጉዳይ ዲያጋ የሆነ ነገር ነበራቸውና እሺ አይ ቲንክ ተሚዛል አፈንሽ አንዳንድ ጊዜ ለምን እንደሆነ አላውቅም፣ በቃ መወራት የለበትም መወራት ሳይሆን በቃ እየተከፈተ ለዚህ ዓላማ ነው እየተባለ የሌላ ቤት ጣጣ ይዛችሁ አትምጡ። እኔም በጣም ነው አሁን የጠራው ልጅ እኔ ምን አይነት ቦታ ሰጠው ነው የሚጠሩት? ሶ የሌላ ቤት ኬዞችን አንዱ ወደ አንዱ እየወሰዳችሁ የሁላችንንም ዓላማ የሁላችንንም አመለካከት የሁላችንንም አስተሳሰብ ወደ አንድ መስመር አትግፉት። የተለያየ ሐሳብ ነው ያለን፣ ሁላችንም የተለያየ አመለካከት ነው ያለን። ሶ በየቤታችን እኛ ጋር የሚገናኝ ነገር ነው የምናስተናግደው። ኢምሩ ቤት ታውቃላችሁ፣ አሁን ኢምራንም ስለገባ አላወራ። ኢምራን ቤት የሚሄድበት የሚያስተናግድበት የራሱ የሆነ መንገድ አለ። የኔ ቤትም እንደዛው የራሴ የሆነ መንገድ አለ። ተድላም በሚከፍት ሰዓት እንደዛው እነ ሼጄም ሲከፍቱ አሉ ይህንን ፕሮፋይል ያደረጉ ብዙ ሰዎች የሚያሳልፉበት እነ ኮናንም ጭምር ማለት ነው። ስለዚህ ሁሉም ስትገቡ የሆነ ቤት እንደ ቤቱ አክት ብታደርጉ አሪፍ ነው። እንደ ቤቱ ልክ ሁሱ ጋር ሂደንኛ ልክ እንደኛ ቤት እንደማንበጠብጠው ማለት ነው። ሁሱ ጋር ስንሄድ እንደ ሁሱ ነው፣ ጨዋ ነው የምንሆነው። ሰው እንደዛ ቢሆን ጥሩ ነው ብዬ አስባለሁ። ተሚዛል አጥፍተሃል አይደለም፣ ያው አንዳንድ ጊዜ ግን መስማቱ ጥሩ ነው። ቤቱን ተረድቶ በቤቱ ልክ መጓዙ የተሻለ ነው ብዬ ስላሰብኩ ነው እንጂ ምንም ያጠፋው ነገር የለም። እንዳጠፋ አይነት ሰው አታስብ፣ እንደዛ አይደለም። እሺ ኢምሩ ኮናን እና ያዕቁብ ዛህራ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። አንደኛ ጥያቄው ለክርስቲያኖቹ ነበር፣ ግን ሁሌ ያሽቀነጥሩኛል፣ ይገባኛል። አንተ ቤት ስለሚመጡ እስኪ እቺን ብትጠይቅልኝ። ይመጣሉ ነው ቤት ከሞተ ይሄ የሚነታረቁት ማለት ነው አንተ ጋር። እሺ ኢየሱስ ከሞተ 3 ቀን ነው ሞቷል። እሱ ጌታ ነው አይወልድ ማለት እሱ አምላክ ነው። አንድ አምላክ ብለው ካሰቡና ከሞተ 3 ቀን ሙሉ ሲሞት 3 ቀን ሙሉ ማን ነበር ዓለምንና ሲቆጣጠርና እንትን ሲል የነበረው? እሱን ጠይቅልኝ። 3 ቀን ሙሉ ከሞተ እንግዲህ በድን ነው የሚሆነው። በድን በሆነበት ሰዓት ማን ነበረ ዓለምን ሲቆጣጠር የነበረው? እነሱን ጨረሱ። ሁለተኛ ጥያቄ ምንድነው? አሁን በዲነል እስላም ላይ ነው ትንሽ ኢስላም ላይ ጥያቄ ካለሽ ኢስላም ላይ ፈትዋ ነክ ነገር ከሆነ አናስተናግድም። አይደለም ፈትዋ ነው ይሄ እኔ እንጃ። ፈትዋ ነው ካልከኝ ሪፈር ጻፈልኝ፣ ችግር የለም ነው ፈትዋ ነው በቃ። አሁን ነው ካልከኝ ካልሽ ነው በቃ። እኔ ለምን እመኝ ትድኛለሽ፣ እመኝ ይሄ ፈትዋ ነው። እሺ በቃ። ጠይቂ ግን ተንፍሽ ኡፍ ወይ እስኪ በይቅርታ ነው
እሺ በይቅርታ ላይ ነው አንድ ሰውን እኔ ነፍስያዬን ካጠፋሁኝና ከበደልኩኝ አላህ ከፉር ረሂም ነው ይምረኛል። እሱ ባደረኩ ላይም ይምረኛል። በሰው ላይ ግን ያ ሰው ይቅርታ እስካላለኝ ድረስ አላህ በዚህ በመሃል ላይ አይገባም ተባለ አይደል? እንደዛ ከሆነ ያንን ያ ሰውዬ አሁን የሆነ ሰውን ፈንክቼ ነበረ እና ተጸጸትኩኝና ይቅርታ ጠየቅኩት። እሺ ተጠየቅኩት ከአንዴም ሁለቴ። ከዛ ይቅርታ አለኝ። በቃ እኔም በቃ ይቅርታ ሲለኝ አፎቱ ሊለ ሲለኝ ደስ አለኝ። በቃ ለሁለተኛ ላልደግም ማለት ነው። ግን ያንንም ደግመሽ ላትፈነክ ማለት ድጋሚ ፈነከትሽው? አዎ አሁን ቆይ ምን አልሽኝ? ድጋሚ ፈነከትሽው? ያው ድጋሚ ያው ያለም እሱ በምላስ ሲሆን እኔ ደግሞ በእጅ ሆነ። አጀት አንቺማ ይቅርታ ራቅ ብለሽ አውሪኝ አንዴ። ቆይ ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አቤት 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 ኢትዮጵያ፣ አቤት ኢትዮጵያ፣ አቤት ኢትዮጵያ። ይሄ ነው የሚገነባሽ። መርሃባሽ ለማንኛውም እሺ አው ችግር ምን እንደሆነ ታውቃለህ? ስደት ላይ ነው ያለሁት። የዛውም እሱ አሰሪ ነው። ተካሰስን፣ ግን ክሱ ውድቅ ሆነበት ማለት ነው። ራስን በመከላከል በማለት እሱ ነጥብ አያዝልኝም አላህ ፊት። ራስን በመከላከል አይደለም መፈንከት ብትገዩም ራስን ለመከላከል ነው። ራስን መከላከል ራሱን የቻለ ኬዝ ነው። ላይክ ዲፌንዲንግ እና አታክ ሁለቱ ይለያያል። አንቺ እሱን ለማጥቃት ብለሽ አይደለም። ራስን መከላከል እሱ እንዲህ ከማጥቃት ጋር የሚገናኝ ነገር አይደለም። እሺ አሁን ፉል ስቶሪውን አሁን አመጣሽው። እኔ እኮ ግራ ገባኝ። ደግሞ ሀገር ቤት ነው የመሰለኝ። ጭራሽ አሰሪሽን ነው። አይ ጥሩ አረግሽ ነው የሚባለው። እንጃ ብቻ አሁን ይሄን በተመለከተ ምን ይባላል መሰለሽ? አሁን ይሄን በተመለከተ ሁሱ ቤት ሄዳችሁ ጠይቁ እና እኔ አላውቅም። ግን ራስን መከላከል ከሆነ ግን ራስን መከላከል ነው። ጄኔራል የሆነ ሐሳቡን በትክክል ተናግረሽ ግን ፈትዋውን ሁሱን ብትጠይቂው ደስ ይለኛል። እና ደግሞ በጣም ይቅርታ ለከፈትኳቸው ሜሞች። እኔ ሀገር ውስጥ የሆነ ድብድብ ላይ ሆነ እንደዛ አድርጌ አስቤው ነው እንጂ ከባባ ነው የምትሏቸው እነዛ ምናምን እንደዚህ አሰሪ ጋር የተገናኘ አልመሰለኝም ነበር። እና አፉ በይኝ። አሁን አፉ ሳትይኝ ከወረድሽ እዛ ነው የምትተሳሰቢኝ። አጅሪትን ትቼዋለሁ ሀሳቤን ብረሳ። እሱ ጋር ገብተሽ ጠይቂሽ እህታችን። መርሃባ። እሺ ግን ጎበዝ ነሽ። አላህ ይጨምርልሽ። አሚን። እያንዳንድሽ አርብሮማ ጾሚ። ይሄ ተባት ነኝ ያላችሁ ወንዶች ሰምታችኋላ? ከዚህ በኋላ እናንተ ላይ የሚልመጠመጥ ሰው የለም። ታጥራገርግሻለች። ማሻአላህ ነው የሚባለው። እሺ ኪንግ አለ? ኪንግ እሺ ባካካክ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው አልሐምዱሊላህ። እንዴት ነዎት? ነጋለዎት እንዴ? ዛሬ ነክታ የእርስዎ ቀን ሌሊት 8 ሰዓት ነበር። ያው አሁንም ቀኑ እንትንም ያው እኩል ነው በሚለው ነው። ያው ፒኬ ግን ሀቢቢ እዚህ የገባሁበት አንድ ሪዝን አለኝና ኢንሻአላህ ትሰጠኛለሽ 1-2 ደቂቃ። መርሃባ ሚዩት ነው ያወራከው ነው? አይ አይደለም ያወራው ነበር። እሺ በመጀመሪያ ሁላችንም አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ ወላሂ እዚህ የመጣሁት አንድ ሪከርድ ደርሶኝ ነው። ስለዚህ
ሰውየውም እዚህ ስላለ እኔ ስገባ ስለወረደ ሜቢ ካዳመጠ ከስር እንዲደርሰው በሚለው ነው። እሺ ክፉም ነገር አይደለም። ጀስት ግን አይዲያዎች መቀመጥ ስላለባቸው ነው። ምን የሚል ቪዲዮ ደርሶኛል? ኢምራን ቪዲዮ ስትሰራ ክርስቲያኖች የሚል ቪዲዮ ሰርተሃል እና ልክ አይደለህም ምናምን ብሎ አንድ 4 ደቂቃ ያክል በአንድ እንትን የተናገረ ሰው ደርሶኛል እና እሱ ላይ ላወራ ፈልጋለሁ መጀመሪያ ማለት ነው። አንደኛ ቢላህ አለይኩም ሌላን ጊዜ ምክር ነው። እሺ ምክር ነው። ከማውራት በፊት ማወቅ የሚባል ነገር መቅደም አለበት። እዚህ ጋር ሁላችንም ነው ለሁላችንም ምክር ነው። አንዳንድ ዝም ብለን ምንም ነገር ሳናቅ ስለ ክርስትና መጽሐፍ ሳናቅ ስለ ገድላት ሳናቅ የሆነ መናገር ተገቢ አይደለም ብዬ አስባለሁ። ስለዚህ ሁላችሁም የምታደምጥ አንተም ብትሆን ወገናችን ወይም ወንድሜ ፕሊስ መጀመሪያ ምንድነው ያቀረበው ኢምራን የሚለው ነገር ተረዳ። ምን የሚል ነገር ነው የተነሳው? ኢምራን መጽሐፍ ላይ ስታቀርብ ክርስቲያኖች ብለሃል ኦርቶዶክሶች አላልክም የሚል ነገር ነው የተነሳው። መጀመሪያ ኦርቶዶክሶች ምንድን ናቸው? ኦርቶዶክሶች ምንድን ናቸው? ያ ጀማ ኦርቶዶክስ ምንድን ናቸው? ክርስቲያን አይደሉም እንዴ? መጽሐፉ ክርስቲያን ነው የሚለው አይደለ? ክርስቲያን ናቸው ምንድን ናቸው? ኦርቶዶክሶች ነው ጥያቄ። አይ እንደዚህ ከተባለማ ኦንሊጂሶችም እኮ ክርስቲያን ናቸው ግን በስላሴ አምነው። ስለዚህ ስላሴም ሲነሳ ለይቼ ኦርቶዶክስ ጴንጤ ማለት አለብኝ? ኢቭን ኦርቶዶክስ ስንል ስንት ኦርቶዶክስ ነው ያለው? ኦርቶዶክስ ቅባት፣ ኦርቶዶክስ ካራ እነሱ መዘርዘር አለብን ማለት ነው? ቢላህ አለይኩም። ስለዚህ አንዳንዴ ዝም ብላችሁ የሆነ ቪዲዮ መስራት ስታጡ እኛ እንደ ግባት አትጠቀሙ። ቢላህ አለይኩም በቃ የራሳችሁን ትካላችሁ በራሳችሁ ቀጥሉ። አልደረስባችሁም ምንም አላችሁም አይደለ? ኦኬ በዛ መቀጠል ነው። ሲቀጥል አንድ ሙስሊም ሆኖ የሆነ ጥቅም ያሆነ እሺ ኢምራን ክርስቲያን በተናገር خلاص ምክር ነው ግን መጀመሪያ እንደው ክርስቲያን ተናገር በውስጥ ነግሮኛል ወይ ሚዲያ ላይ ተናገረው እንኳን ቢባል ሚዲያ ላይ ሲናገረው ሐሳብን አስቀምጧል። ላይክ ሐሳብ ተቀምጦ እንደዚህ ያልክበት ምክንያት ብሎ አስቀምጧል። አላየሁም እኔ። ለምን ክርስቲያን የሚለው ቃል እያንዳንዱ አካል ይወክላል። ሲጀመር ጴንጤ ገድል ይቀበላል እንዴ? የማይገባኝ ነገር ጴንጤ ገድል ይቀበላል እንዴ? አይቀበልም አይደል እንዴ? ገድል አይቀበልም። ስለዚህ ክርስቲያን ሲባል ስለማን እንደሚወራ ክርስቲያን ኦርቶዶክሶች እንደሆኑ ይታወቃል። ስለዚህ እየለየን እናውራ የሚለውን ነገር በደንብ መናገርም ማስቀመጥም ስላለብኝ ነውና ፕሊስ ቢላህ አለይኩም እንደው ቢላህ አለይኩም አንደኛ ትንሽ ተማሩ። አንደኛ ቢላህ አለይኩም ምክር ነው። እሺ ወንድሞቼ ተማሩ። ከመማርም ደግሞ አልፎ አይዲያውን እወቁ። እንደ ምክር ከሆነ ግን እንደ ክርስቲያናት በል ከተባለ ታዲያ ማምለ ኦርቶዶክስ ጴንጤ እያልን እንከፋፍለው እንዴት ነው ሐሳባችሁ? ቀስ በቀስ በዚህ ከሄደም እኮ ኦርቶዶክስ ሲባል ኦርቶዶክስ ጴንጤ፣ ኦርቶዶክስ ካራ፣ ኦርቶዶክስ ቅባት እያላችሁ በሉ ሊባል ነው እና ሁልጊዜ እኛን እንደ ግብአት መጠቀም አቁሙ። እኔ ብዙ ታገሽ ነበር ግን አሁን ላይ ላይክ በጣም ሲበዛ መነገርም ስላለበት ነው። ቪዲዮም ለቪዲዮ አይደርሱም። ስለዚህ ቪዲዮ አልሰራባቸውም ግን ሐሳቡ መቀመጥ ስላለበት ነው። እሺ በዚህ አስቀመጥኩት። ኤኒዌይ ይሄ ለመናገር ፈልጋለሁ። አይ ቲንክ ካለ አስገባውና ያለውን ነገር ማለት እንችላለን። ስለዚህ ወንድሜ ይሄ ነው በእኔ በኩል ያለው ምክር። እየሰማኸኝ ነው ከስር ቀጥሉ ኢንሻአላህ። እሺ ለማንኛውም አይ ቲንክ ደግሜ መናገር ያለብኝ ይመስለኛል። እንደዚህ አይነት ኢሹዎች እዚህ ቤት ይዛችሁ እንዳትመጡ። አንድ ሰው እዚህ ቤት እንደዚህ አይነት ኢሹ ይዞ እንዳይመጣ። ኢምሩ ሰው አስወርዱታል ብዬ አላስብም። ኢምሩ ተመለሰ ገባሽ። እንደዚህ አይነት ኢሹ እኔ ደግሜ ልንገራችሁ እዚህ ቤት ይዛችሁ እንዳትመጡ። እኔ አልፈልግም። ስለዚህ በራሳችሁ መንገድ ማውራት የምትችሉትን ነገር በራሳችሁ መንገድ አውሩ፣ ወይም ደግሞ ማውራት ያለባችሁ ቦታ ላይ ብላችሁ የምታስቡት ላይ በራሳችሁ መንገድ አውሩ። እና ቅድምም እያልኩ ነበር አንዳንድ ጊዜ የቤቱን ነገር አይታችሁ በቤቱ ልክ መናገር ብትችሉ ብታስኬዱ ጥሩ ነው ብዬ አስባለሁ። ስለዚህ እንደዚህ አይነት ነገር አሁን ተድላ እንደገና ለኢምራን ልመልስ ብሎ መጥቶ ይመልሳል። ከዛ እንደገና እኔ የገባውበት አላማ ይሄ አይደለም። ስለዚህ እንደዚህ አይነት ነገር ይዛችሁ አትምጡ። አልፈልግም እኔ ቅድምም ካነሳሁት ሐሳብ አንፃር ማለት ነው። እና ኦሬዲ ያው ኢምራን ስለጀመረው ሐሳቡም የተናገረው ኢምራን ይደርሳል ብዬ አስባለሁ። ስለዚህ ከደረሰ በመታወሩበት መንገድ እናንተ ታወራላችሁ ማለት ነው። እሺ ለወደፊቱ ግን ለማናችሁም ቢሆን ትምህርት እንዲሆን እፈልጋለሁ። ሰላም አለይኩም። ሰማም ድምጼ
ትሰማለህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ አፍኮን ሀቢቢ ያው አጀንዳ አንተ እንደዚህ አይነት ነገሮች እንዳይወራ አውቃለሁ፣ ግን እዚህ ስላየሁት በዛው ልናገር ብዬ ነው። አፉ በለኝ ሀቢቢ። ግን ያው ሰው አንዳንዴ እንደዚህ አይነት ነገሮች ሲፈጠሩ ማወቅ አለበት በሚለው ነው እንጂ ቤት ላይ እንደዚህ አይነት ነገሮች እንዲነሱ እንደማፈልግ አውቃለሁኝ። ያው ግን አንተ ጋር ስላለ እዚሁ እንዲሰማ ብዬ ነው ሀቢቢ። እሺ አፎን ችግር የለውም። እኔም ቅድም ስለ አነሳው ተመሳሳይ ሀሳብ አሁን ሲደገም ነው ኦኬ ነገር ማውራት አለብኝ ብዬ ያወራሁትና አሁን ሲደገም ነው። ግን ደግሞ እንዲሁ ዝም ብሎ ለመናገር ያክል ማለት ነው እንግዲህ ኢምራን እንደ ምክር ያነሳው ምክር አለ። ባነሳው ምክር ጄኔራሊ በሁሉም እስማማለሁ በተናገረው ማለት ነው። አንዳንድ ጊዜ ደግሞ እስኪ የሆነ ኢምራንን ሪሙቭ ያደረከው ልጅ ድጋሚ እንዳትመጣሽ እዚህ ቤት እንዳትደውልልኝ እንዳትመጣ ላይ ሁሉ አልፈልግም ከዚህ በኋላ። እዚህ የህፃን ጨዋታ ልንጫወት አይደለም እዚህ የገባ ነው። አንዳንድ ጊዜ በቃ ቤቱን አክብሩ ስትባሉ አክብሩ።